ገራገር አንተን ባዩ በስቶ ልቤ ከሚቸገር ገራገር ምነው ባወቀልኝ የኔ እንደሆን ከሀገር እንትኑ ቅበላው ላይ ጥሩ ነሽ። ድምፄ ልክ ነው እንደሌላ ጊዜ አይደለም። እና ግን በሄድሽበት ገራገር እያልሽ ግርግር መፍጠር አይሰለችሽም? የኛ ጥያቄ በሄድሽበት ገራገር ፈተልጅ ወደ ቤት ወደ ሄዴ በጣ ግርግር መፍጠር ሽብር መፍጠር ምንድን ነው? ሌላ ዘፈን የለሽም እንዴ? እድሜ ልኬን ዘፋኝን እንት የለን እሺ ከርከሮ ድምፄን ጠልቼው ነው እንጂ ግጥሙ ጠፍቶብኝ እንዳይመስልሽ። ለማንኛውም ዛሬ በሻይ ሰዓታችን እንግዲህ ዘቢባ ግርማ በጣም ተወዳጅ ድምፃዊት ናት። ድምፅሽን ብዙ ሰው ነው የሚወደው ታውቂያለሽ አይደለ? ሁለት ግራ እግር ይመስል ሁሉ ቀን በርችበ ግራ እግር አንተ ልጅ ወደፊት ወደ ሰናና እንጂ ትላል። ሌላ ዘፈን ቀይር ሰለች። ሀሜቱ ላይ የመሰለ መጣ ይሄ ዘፈኑ ራሱ ሌላ የለም። እድሜ ልኬን ዘፍን ነበረ ከልጅነቴ ጀምሮ ትየለል። ሌላ ዘፈን የለሽም? ግርግራ ጋገራ ጋራራ የሆነ ዘፈን ይዛበት በጣም ሳይው አንተ ደግሞ ሄድልኝ ጌም ልክብኛል። ዶንት ሴንድ እኔን ጨምሮ ማለት ነው። በጣም ነው የማመሰግነው። ዘቢባ ሲባል ያው ወደ ኋላ ስንመለስ የኛዎቹ ነው ዞሮ ዞሮ የምናስታውሰውና አሁን ምን ልትሰሪ ሄድሽ? ቲክቶክ ስታቆሚ ሳይሆን ሲጠርብሽ ወይም ደግሞ ስትረሺ ጭርሲ አልወድም ነው። ምን ልታረጊ ሄድሽ? አሁን ኢቢኤስ ላይ እኛ አሁን ስላንቺ ማናውቀው ነገር ምንድን ነው? እስቲ ያለው ጋይስ ስላንቺ ማናውቀው ነገር ምን አለ? ምን ልታስረጂ ነው ደግሞ ሄድሽ? አበሳላትን ስወልዳት አምጬ ነበር፣ እንትናን ስወልዳት ስቄ ነበር። ሰምተናል። ይሄ ዘፈን የተዘፈነው ለአበሳላት ነው፣ ይሄኛው የተዘፈነው ለኢሱ ጭሱ ነው ትያለሽ። ሰማን እኮ ወይ በሄድሽበት ገራገራ ሸረሪት የሆነ ዘፈን። እኔማ ከመኪና ላይ ወላ ጠራኩሽ እኮ ጠረቅ አድርጌ ነው ወደዛ እንትን አልኩሽ። ቶፒክ እየመሰለ የመጣው ራሱ ዘፈኑ የአንድ ወቅት ቶፒክ ዘፈን ዘላለማዊ። ይሄ ግን ቶፒክ ሆኖ ነው የቀረው። ምክሬን ስለሰማሽ አሁን ምን ልታረግ ነው የሄድሽው? ምን ልታስመርቅ ነው የሄድሽው? ሳታወሪ መኖር አትችይም እንዴ? የተረሳሽ ፓርቲቱ እና ጃኒናሽ እንደ አንቺ እነሱ ናቸው ድራማ የሚፈልጉት። ድራማ ካልተፈጠረ መኪና አደጋ ደረሰ ብሎ ነጋውን ከአውሮፕላን ላይ ተከሰከሰን የሚል አጀንዳ ይዞብን ይመጣል። ሺት መተዋል። ራሄልም መታለች፣ ለምለምም መታለች፣ ጄሪ መታለች እና አንቺ ነበርሽ የቀረሽው። ዛሬ ተገኝተሻልና ደስ ብሎኛል ጸጊ። እኛም በጣም ደስ ብሎናል። እንኳን ማርያም ማረችሽ። አይ ደስ ይለኛል ስለጠራችሁኝ። ታልሽ ለምነሽ ራስ ደውለሽ ቀጠሮ አስይዘሽ ነሽ። አናውቃችሁም እንደኛ ኢቢኤስ ላይ ሴፉን እንዴ ለምናችሁ እንደምትቀርቡ ይሁን። ሴፉን አቅርበኛልሽ ወይ ስንት የተገናኘን ሰው ራሱ ይታዘበኛል አለሽ። ከዛ ቅዳሜን ኢቢኤስን ጠይቀሽ ፕሮግራም አስይዘሽ ነሽ። ሰው ስለሌላችሁ ነው ያሉሽ። ሆድ እንዳይብስሽ ከቲክቶክም ስላባረርንሽ አትበጅ። ደቡር ናችሁ እዚህ ቲክቶክ ላይ እከካሞች። ማርያም ታኑርልኝ። ያመሰግናለሁ። የአራስ ቤት ወዝሽ እንዳለ ነው ችፍ እንዳለ ዘደብን የታረሽ። ዛሬ ሻይ ሰዓቱ በሻይ ሳይሆን በገንፎ ነው መሆን የነበረበት። እኔ ግን ኢትዮጵያ ስንት ዘመን ነው ሰው የሚታረሱት? ጋይስ ስንት ዘመን ነው የሚታረሱት? አሁን ልጁ አመት አይሞላው 8 ወር ምናምን 9 ወር ሆነው አይደል? እድሜ ልክ በቃ መታጠን ነው የምትፈልጉት። ወይራ ግራዋ ፌጦ ምናምን እየተጨፈለቀ በየበራችሁ ላይ እንዲደፋ ትፈልጋላችሁ። እሺ ተነሽና ስፖርት ስሪ፣ አንገትሽን ማሳጅ አድርጊ። እንዲ ያርጊ። ዘንድሮ ማጥሜት ፔርሙስ ታሸታለች። እዚህ
ፈለኩኝ ገንፎ ሳይሆን ፈሳሽ ነገር ነው የሚያስፈልግሽ። አጠባሽ ነው እያስባለሁ። እውነት ነው። ስለዚህ ደግሞ ጥሩ ሳምንት ላይ ነው የመጣሽልን። ለምን ነገ የእናቶች ቀን ስለሆነ የእናቶች ተምሳሌት ሆነ ልጆቿን አሳድጋ ይጨረሰች እና ለወግ ማድረግ ያልበቃች ስለሆነች የእናት ተምሳሌት ስለሆነች ኢንቫይት ተደረገች። እውነት አባቷን ትታ እንጀራ አባቷን እግር እያጠበችና የኔ አባት ብላ እያሞገሰች የምትኖር ልጅ እንትን እያለች ምን ነው የሚባለው እያሳደገች አባቷ የትልቋ ልጅ አባት በየጸበል ይሄዳል። ማንዴላ አርቲስቱ ማንዴላ ከሱ ጋር በየጸበል መሄድ ስልችት ነው ያለው። በነገራችን ላይ ስልችት አንዴ ራሴን አጠፋለሁ ይላል። ልጄ እንደዚህ በየሚዲያ ላይ ማንንም እግር አጣቢ አርጋ አስቀረችብኝ ብሎ የእውነት የማንዴላ የአርቲስት ማንዴላ ጓደኛው የሰፈሩ ልጅ ጸበል ለጸበል አብሮት ይሄዳል። እናቱ ማንዴላ ሞታ እንኳን እሱ ነው ጸበል ሲያደርስ የነበረው ከሀዘኑን ትቶ ማለት ነው። እዚህ ድራማ ትሰራለች እከካም ንፍጣ። አንቺ ስለወደድሽው ብቻ ልጅቷ ባዮሎጂ አባቷን ንቃ ወይም ደግሞ ረስታ ይሄኛውን ካንቺ ጋር እግር እንድታጠብ ነው የምትፈልጊው አንቺ። ይሄ ነው እናትነት? ይሄ ነው የእናት ተምሳሌትነት? ሲጀመር ሴት ልጅ የፈለገ ቢሆን ወደ አባቷ ልክ 18 ዓመት ሲሆን አንቺ ለቆላሽ እኔ ምን አገባኝ ነው የምትልሽ። ምን አገባት? ምን ነው ያኛው ደሃ ነው እንደዚህ ደረቱ ደልደል ያለ ምናምን አይደለም። ኢሮፕ አይሸትም አይደል? ገና ጎስቆል ያለ ነው አይደል? አሁንም ጎጆ ቤት ውስጥ ነው የሚኖረው የትልቋ ልጅ አባት ማለት ነው። እከካ እስኪ አጥጣሽ አራተኛው አሳዋለኝ ማለት ነው። እስከ 3 አልጠጣም አራተኛው እሺ ዘቢባ ግርማ ሊሊ እሺ ዘቢባ ግርማ ትላንት ሰደበችኝ ያሉ ኢቢኤስ ላይ። እስቲ ለሰማ ነው እኮ ጉዱን አውቀው ነው ያሉኝ። ምንድነው ግን እኔ እንጃ። እስቲ ያው ዘቢባ ምን እየተከተልሽ ያለ ይመስለኛል መሰልሽ? ምጣዱ ሳይቀዘቅዝ ነው በሰማ ላይ ቢባል በሰማበት በተከታታይ ሲወለድ ማለት ነው። 4 እያሰብሽ ነው? አይ አሁን ላይ አላሰብም እውነት ለመናገር። ያው ግን መች አስበሽ ወለድሽ ይጀመር ስትናፉ የሆነ ነገር ሆድሽ ውስጥ ቀረ። ከዛ በኋላ ሆድሽ እያበጠ መጣ። እብጠቱ ስለሚያምሽ መውጣት አለበት ተባለ፣ ወጣ። እዛ ሴት በፕላን በፕሮግራም ነገር ዛሬ ሴት መውለድ አለብን ወንድ ብለሽ የትላንቱ አሜን የነገረን አይነት ቀልድ አይነት ወሬ ነው እንደምታው። ቀይ ልጅ መውለድ አለብን ብላ እንደዚህ ብሎ እንዴ በፕሮግራም አሁን አላሰብኩም ምናምን ነገር አስበሽ ነው ለስታውን ይወለድሽ። እሺ ያው ትዳር ውስጥ ነው ያለሁት። ልጅ ደግሞ የእግዚአብሔር በረከት ነው። ከመጣ ደስተኛ ሆነን እንቀበላለን። ግን ያው ስራ መስራት ስላለብኝ ተፈጥሯዊ በሆነ እንደዚህ በይ ምን አለ ተፈጥሯዊ በሆነ በኩል እከላከላለሁ ነው። ገብቶኛል ሐሳብ እስቲ ሆነ መንገድ እንግዲህ ነገሮችን ያዝ ለማድረግ እየሞከረ አያችሁ። ተፈጥሯዊ በሆነ በኩል እንከላከላለን። ያ ማለት ኪኒንና ኮንዶ ሐራም ነው እያለች ነው ያለችው። አሁን እሱን ልክ ስሜቱ ሲመጣ ውጪ ርጨው ልትዩ ነው። ከዛ ነምቢ ቢልሽ ጅላንፎ ልጅ ምን ልታረጊ? ገብቶሻል? ምን አይነት ጀዝባ እንደሆነ የምታውቁት እኮ ጅላንፎ መሆናቸው የምታውቁት እኮ ሰው እንዴት ወሲብ እንደሚያደርግ ኢንተርቪው ላይ ይናገራል። በእናታችሁ ይናገራል። ቀልድ ነውና ጅላንፎ ናቸው። እርስ በራስ እንኳን ተለጣጥፈው እንኳን ማናጀር መኮሃውን የማይችሉ ሰዎች ናቸው። በተፈጥሯዊ በሆነ በኩል እከላከላለሁ ትላለች። ገስ አሁን ማን ይጠይቃት? ይበቃኛል እግዚአብሔር የሚያመጣውን ነገር ግን አላውቅም ነው የሚባለው። በቃ አራናት እና ያ እንዳይከሰት ተፈጥሮ በሆነ በኩል እንዴት ወሲብ እንደሚያደርጉት ሁሉ ትነግረናለች። ይሄ ሁሉ አሽሙር እኮ ለኔ ነው። ገባሽ? አስቢያት ነው ኢማጂን ነው። በተፈጥሮ በኩል ሲሆን ወይ ኮንዶም አታረግም ወይም ደግሞ እንትን ነው እሱ አይወድም። ለነገሩ ኮንዶም ራሱ ይጠባዋል፣ አንዳንድ ይጠባዋልም ይሰፋዋልም እንደሚድኑ እንደ አታስቁኝ ጋይስ። እናንተንም የምታስቁኝ ኮሜንቱን ኦፍ አድርጉት። እኔ የእውነት ማንን እንትን ልናገርበት ገብቶቻል እንዴ? ሲጀምር አይሆነውም።
ወይ ኩርቱ ፌስታል ላይ ካልተቀለለ በስተቀር ማለት ነው። እንተዋወቃለን ይሄን ያለና ጋይስ ቴንክ ዩ ሊሊ ሰው ይሄን ያለ ጂል ካልሆነ በስተቀር በተፈጥሯዊ በኩል እንከላከላለን ብሎ የሌሊት የምሽቱም የትራስር ሹክሹክታ ኢንተርቪው ላይ ያወጣል። ታዲያ እቺ ልጅ ጀዝባ አይደለች? ኢን ሪያሊቲ ማለት ነው። ሲሪየስ ተውት። ሄለን እንደዚህ ስለሆንሽ ነው ምናምን ተውት። አሁን እርሱኝ። አታውቁኝም፣ አላውቃችሁ። ካሁን በፊት አልነገርኳችሁ፣ አልሰማችሁ። ግን እቺን ቦታ ስሞት ተፈጥሯዊ በሆነ በኩል እንከላከላለን ማለት መርፌ ያልወጋም አውጥቶ እንዲረጭ አደርጋለሁ ነው እኮ እያለቻለች። ራይት አሁን ከአንድ አርቲስት በእናቶች ቀን እንደዚህ አይነት የተዝረከረከ ኢንተርቪው መሰጠት ነበረበት? ኢማጂን አድርጊ። እሱ እኔን እንትን እያደረገ አውጥቶ ሲዘረግፍ ምናምን ነገር ነው እኮ ገብቷችኋል? አይ እኔ እኮ በግልጽ ስለምናገር ነው። እነሱ እኮ ኢቢኤስ ደስ ሄደው እንደዚህ አይነት ሀሜት ሲያደርጉ ኢቢኤስ ይሄን ነገር መተባበሩ ራሱ በድርጅት ደረጃ እያንዳንዱ አንፎሎ ታረጋዋል። ኢቢኤስ ራሱ እኔን ያላችሁ እኔ እየሳኩ ስለምናገር ነው። ማልቀስ አለብኝ በቃ። ፌሚኒዝም ነው የምትሉ የት ነው ያላችሁ? ታው በእናቶች ቀን ለእኔ እንደዚህ አይነት ስጦታ መሰጠት አለበት? የት አባን ያለው ምድረ ፌሚኒዝም ማለት ነው? የት ነው ያላችሁት? በእናቶች ቀን አንድ ድርጅት ስንት ሚሊዮን ትልቅ ማህበረሰብ ህዝብ ቁጭ ብሎ የሚያየው ለእኔ እንደዚህ አይነት ስጦታ መሰጠት ልክ ነው? እንቁልልጭ አይነት ነገር ልክ ነው? ሳራ ተይኝ በእናትሽ ተይኝ። ያ ግን ጋይስ ሲሪየስ ቶክ በተፈጥሯዊ በኩል እንከላከላለን ማለት አሁን ማን ጠየቃት? ማን የጠየቃት? እስቲ በእናታችሁ እንደዚህ ይጠየቅ? ማን ጠይቃት? ሲጀምሩ ይጠይቃል ይነገራል ወይ ለማለት ነው። እነዚህ እኮ አሁን ማውራውን ሁሉ አይሰሙኝም። እሺ አሁን እኔ ማውራውን ነው እንጂ እሷው ምን እንዳለች እንኳን አይሰሙም እኮ። አትሰሙኝም እኮ። እኔ እኮ ብቻዬን ነው የምቃጠለው። እኔ እኮ እዚች ምድር ላይ ያለሁት ለራሴ ብቻ ነው። ማንንም ሰው እኮ የሚሰማኝ ሰው የለም እኮ። አይ ይሁት ጋይስ ታዲያ ጀዝብነት አለ እንደ የትራስር ህይወቷን ኢንተርቪው ላይ ተይ ሳራ ተይኝ ብዬሻለሁ። ያ ሰማበት በተከታታይ ሲወለድ ማለት ነው። ሶስት አራት እያሰብሽ ነው። አይ አሁን እዚህ ጋር ስሙት። የእውነት እንደ አንድ ኢንተርቪው ሰው እንዴት ወሲብ እንደሚያደርግ ኢንተርቪው ይናገራል? ሲጀመር ማን ጠየቃት? ሌላ አቀዳለሽ ወይ ነው? አይ እንደዚህ ነው አይደል እንዴ? አይደል የሚባለው? አይ በተፈጥሯዊ በሆነ በኩል እንከላከላለን። ያ ማለት ልክ ኢየሱስ ስሜቱ ሲመጣ አውጣና በትነው ነው። አሁን ኢማጂኔሽኑ ምን ማለት እንደሆነ ይገባል። ግን እንደ አንድ ስነ ምግባር አለን፣ ስነ ስርዓት አለን። ገበናችንን ጓዳችንን ጓያችንን እንደምትሉ ሰዎች እንደዚህ አይነት ትንተና ይሰጣል እንዴ? ጋይስ ውጪ ነው ምረጫው ይባላል ጋይስ። አይምሮ ማለት የሆነ ነገር አስቦ ሰዎች በዚህች ቀን ሻፍደው የሆነ ነገር ቢያደርጉ ማን ነው ተጠያቂ? ተይኝ ምስራቅዬ ተይኝ እባክሽ። ያ ቴንክ ዩ ወሉልኝ ምስራቅ። እውነት ለመናገር ያው ግን ያው ትዳር ውስጥ ነው ያለሁት። ልጅ ደግሞ የእግዚአብሔር በረከት ነው። ከመጣ ደስተኛ ሆነን እንቀበላለን። ግን ያው አሁን ስራ መስራት ስላለብኝ ተፈጥሯዊ በሆነ መንገድ እንግዲህ ይሁት ጋይስ ስራ መስራት ስላለብኝ እንዳልወልድ ተፈጥሯዊ በሆነ በኩል እንከላከላለን። ተፈጥሯዊ ማን ነው ያ መከላከል? መውለድ አልፈልግም ሲባል አሁን ዝግጁ ያለው ማለት ያው እንደሚከላከል ታውቀዋለህ እኮ አይደል? መከላከል በተፈጥሯዊ በኩል ለምን በሳይንሳዊ በኩል አላረግም ነው። ያ ማለት ኪኒን አልውጥም ነው፣ መርፌም አልወጋም ነው። ግን ተፈጥሮ እንግዲህ ወይ የእንትን የሚመጣበትና የሚሄድበት ጦስ የሚሄድበትና የሚመጣበት ወይም ደግሞ ውጪ ነው። ጋይስ ጀዝባ አይደለ ታረቺ ማናጀር አለት። አሁን እኮ የቀረን እንዴት
አድርጎ በዛ ሰዓት እንዴት እንደሚያደርግ ማየት ነው እንጂ እኮ ሁሉንም ኢማጂኔሽን እኮ አስረዳችን ነገረችን እኮ ራይት ነገረችን እኮ እቺ ናት አሁን ስዘፍን ተማጽጬ ምናምን እንደዚህ ያረኩ ሮማንቲኩስ ገብቼ ምናምን እንደዚህ ኮንሰርት እንደዚህ የምለው ማለት ነው እኔ የእውነት እኔ እንዴት ወሲብ እንደምትከላከሊ ልጅ እንዳትወልጂ እንዴት እንደምትከላከይ ነው ማስበው ኮንሰርት እንኳን ብገባ የእውነት ኮንሰርት ብገባ ገራገር ምንም ዘፈን ሙድ ውስጥ አልገባም እንዴት ከይሱ ጋር እንዳልወለዳችሁ ነው ማስበው ምክንያቱም አንቺ ነሽ አይምሮአችን ላይ ነገር እንዲቀር ያረግሽ ዛሴ ራሷን የሆነ ነገር አይምሮአችን ላይ እንዲቀር ያረገችው እከላከላለሁ በተፈጥሯዊ መንገድ ምን ማለት ይሄን የሚያክል ሚዲያ እንዴት እንደዚህ ነገር ያስተላልፋል በእናቶች ቀን ገባችልሽ ብልግናውንም ነው እንጂ እንትን የለም ማናጀር እንደሌላ ነው የሚያሳይ 4 ህፃናቶች ማን እንደሚያሳድግ አላውቅ 5 እዛ ቤት ውስጥ ሮችን ያዝ ለማድረግ እየሞከርን የድሮ እናቶች ስራቸው እናትነት ብቻ እንደዚህ አይነት ነገር እኮ መናገር ያለባት ለዶክተሯ ለምናምን ነው ከኢሱ ጋር ነገር ማውራት ያለባት ሚዲያ ላይ እንዴት እንደምትከላከል ማን ጠየቃት ጀዝባ ናት የምንለው እኮ በምክንያት ነው እንዴት ነው እኔ ጀዝባ ሰው ሮማንቲክ ውስጥ አስገብቶኝ እንዲህ መድረክ ላይ ሁላችሁም በእጃችሁን ተያያዙ ሲባል እኔ አምኛት እጄ የሚያያዘው አልያያዝ የምን የሚያያዝ ነው ገባሽ ልጆች ማሳደግ ብቻ ልክ እንደ አሁን ጊዜ እንዳለን እናቶች ወይ 2 ወይ 3 ቢበዛ 4 አይደለ አሁን እናቴ ትሙት ጅላት ዝም ብላ በተተና ያወራች መስሏት ትቦተረፋለች የሆነ የቡቺ አይነት ባህሪ ያላት ቡቺ አባባባባ ብላ ስለምታወራ ዕውቀት ያላት ይመስላታል አይታችሁ እኮ አያጅ ዕውቀት ያላት ምናምን ይመስላትና ከዛን የምላሷንና ምራቋን ያተግሞጠሞጠች ስለምታወራ አፏስ ምራቅ ሲሞላ ብዙ ዕውቀት ካፏስ የተፋች ነው የሚመስላት አንድ አይነት ናቸው ማን ጠይቃት አሁን እንዴት ወሊዷን እንደምትቆጣጠር በተፈጥሯዊ መንገድ ነው የምንቆጣጠረው this is too privacy ወይ ዶክተር ወይ ከይሱ ጋር የምትመካከረው ነገር አይ አሁን ላይ እንትን የለኝም ከሆነ ምናምን ብቻ ብለ እንትን ትላል እንዴት እንደምትከላከሉላት ነገራለች you are so ጀዝባ ነው ማለት so much ግልጽ ብቻ ሳይሆን ግልብጥ ነሽ እንደዚህ ላይ 5 ሊሆን ይችላል ያኔ ግን 78 የተለመደ ነውና እነዛ ልጆች አከታትለው እየወለዱ ይሄ ሰርቶ የመምጣት ስራ ያባት እናቶች ግን ልጅ ብቻ አሁን ላይ ግን እየተቀየረ እናቶች የውጭውንም ስራ የቤቱንም እናትነት እንዲህ እያረገን ነው እየሄድን ያለነውና እናትነትን ስናነሳ ነው አሁን ተገልብጦ ሴት ራሷ ታመጣለች ራሷ ትወልዳለች ራሷ መስሩፍ ታመጣለች ራሷ ሮማንቲክ ታረጋለች ራሷ ምን ትላለች ወንዱ ቁጭ ብሎ መንፋት ብቻ ያ በእናትነት እናሰራ አው ጸጊ እንዳልሽው ነው ማለት እኛም የታነጽ ነው በነበሩት እናቶቻችን ቀደም ባሉ እናቶቻችን ነው ብዙ ምግባርም ስለ ምግባርም ራሱ ሂደቱንም ወልዶ የማሳደግም ነገር ይዘን ይመጣ ነው ምናልባት መሰረት ባይኖረን ብዙ ነገሮች ልክ አይሆኑም ነበር አሁን አንቺ በእናቴ አሁን ዘቢባ ከእናቶቻችን እንደዚህ ነው የምትዩ እናትሽ በልጅነትሽ ጥላሽ አለ እንደ ድሬዳዋ ሄደችው ያሳደገችሽ የእናትሽ ጓደኛ አይደለች እንዴ ከሷ ጋር የዞርሽ ልብስ እያጠብሻል እንደ ያደግሽው እኛ ምን እናቶቻችን እንዳሳደጉ መቼ አሳደገችሽ እናትሽ ትሙት ትቁም አላውቅም ግን ጓደኛዬ ጥላኝ ድሬዳዋ እንደሄደች ነገረችኝ አላልሽም እንዴ ያቺን ኢንተርቪው ላኩልኝ ጋይስ እንትና ሰይፉ ላይ ተናገረችው ላኩልኝ ምን አባሽ ትቀባጥሪያለሽ የእውነት
ልጅሽ መቆሟንም መኖሯንም እንደማታውቂ ግን ወደ ድሬዳዋ መሰደዷን እንደሰማሽ አይደል እንዲያወራሽ? ከዛን ያሳደገችሽ ማናት? ሰይፉ ጋር እንኳን መታ እናቴ የምትያት እሷ ኢኮኖሚያ ዝቅ ያለ ስለሆነ ልብስ ምናምን እያጠበች እንትን ስለሆነ ከሷ ጋር ነው ልብስ እያጠብሽ እንትን ያልሽ እና ከእናታችን እንደተማርን አልተማርሽ። መናገር ስለምንችል ብቻ ቃላቶች ስለማማረ ብቻ እኛን የማይመጥኑ ከኛ ጋር መሄድ ነገር ጋር ለምንድን ነው የምናወራው? ሳሎምዬ በጣም ተናድጃለሁ። ተይኝ ሳሎሜ፣ ተይኝ ብዬሻለሁ፣ ተይኝ ብዬሻለሁ። ይኸውልህ ቴንኪው በሉልኝ፣ እናንተ በሉልኝ፣ ምስራቅንም ቴንኪው በሉልኝ። ግን በሴም ታይም ምንድነው አሁን ያለን ጊዜ ወንዶች ብቻቸውን ሰርተው ሰርቫይቭ የሚያደርጉበትም ጊዜ አይደለም። እንደምታዩት ነው። ብዙ ነገር እየከበደ ነው እንጂ እየቀለለ የሚመጣ ነገር የለም። ሰው ደግሞ የምንወልዳቸውም ልጆች የተሻለ ህይወት እንዲያል ያለችው ወንድ ሰርቫይቭ የሚያደርግበት ዘመን አይደለም ነው ያለችው። እስቲ ግን በሴም ታይም ምንድነው አሁን ያለን ጊዜ ወንዶች ብቻቸውን ሰርተው እውነት ለሁለት መይስ ይሰራል እሱ ብቻቸውን ለካ ሰርቶ ስንት ዘመን ከዛን እስቲ ልርዳው ብለሽ የገባሽበት ነው እኮ የምትመስለው። ልክ እንጨት ፈልጦ ምናምን ነገር ኮንትሮባንድ እየሰራ ምናምን አልሆንለት ብሎ አንቺ እዚህ ዓለም ውስጥ የተቀላቀልሽ ነው እኮ የምትመስለው። የእውነት ወንዶች እንደዚህ ያልተኖረን ህይወት አታውሩት። የኖሩ ሰዎች ደግሞ ያውሩ በተራቸው። ይሄ ያልተኖረን ህይወት ዝም ብሎ የሰው ማውራት ምን ማለት ነው? ገጸ ባህሪ ወስደ ድርሰት ድራማ እየሰራ ነው ማለት ነው። ዛሴ ድራማ እየሰራ ወንዶች እንደዛም ነው። እሱ ፍርፍር መስራት ይችላል፣ ሽሮ ይሰራል፣ እንቁላል ይቀቅላል፣ እሱን ይበላል። ከዛን ስደውይለት ዘቡ ያ ይላል። በቃ ዛሴት ወደማት ያለቀ ዝምባ ሰርቫይቭ የሚያደርጉበትም ጊዜ አይደለም። እንደምታዩት ነው። ብዙ ነገር እየከበደ ነው እንጂ እየቀለለ የሚመጣ ነገር የለም። ሰው ደግሞ የምንወልዳቸውም ልጆች የተሻለ ህይወት እንዲያገኙ ባለፈው ቴኳንዶ አብራ ሄደች ማለት ነው። ከዛ እሱ ደግሞ ልክ እንደ ህፃናቶች አይታችኋል። ውጭ ሀገር የምትኖሩ ሰዎች ታውቃላችሁ። ልጆቻችሁን ስፖርት ሲሄዱ ምናምን ወላጅ አጠገባቸው ሲሆን ሊያሳዩ ምን እንደሚችሉ ለማሳየት ይጣጣሩ የለ አንዴ እዚህ ብረት ላይ አንዴ እዚህ ላይ ምናምን ይወጡ የለ ልጆች። ከዛ ወላጅ ደግሞ ተው እንዳትሰበር ምናምን ትላላችኋል። እሱም ደግሞ ልክ ከሷ ጋር ቴኳንዶ ሲሄድ ምን ያህል ቴኳንዶ እንደሚችል ይገለበጣል። ጠረጴዛ ላይ ይወጣል። ግድግዳ ሲነካ ተው እሱ እንዳትወርቅ ከዛ ላይ ምናምን ትለዋለች። ምንም አልሆንም ይላታል። ጋይስ እንደተጻለች አንዴ ገመዱን ይይዛል፣ እንደዚህ ይዘላል። ተው ይደክማል እሱ ትለዋለች። አረ ይሄ ቀለል እኮ ከዚህ የበለጠ እንኳን ዘቡዬ ይላታል። ሁለቱም ተማምኖ ይጃጃላሉ። ተማምኖ በቃ እምነት በቃ ሄለም እንደዛ ብሎ የኔን ልጅ ነው ያስታወስኩት። ልጅ ድሮ ቴኳንዶ ምናምን ሲል እንደዚህ ድንጋይ ተው አንተ ላይ ተው ብለዋል። እንትን ላይ ተው ብለዋል። በቃ ሁሉ ነገር ዋና ከስንት ሜትር ላይ ሊዘል ሲል ተው ግን አንተ ልጅ ይላለሁ ከስር ገና ሳይሰማኝ እሱ ገባ እዛ ሴት እሱን ያስታውሽ የእውነት ነው የሳኩት። እኛም ቢሆን የተሻለ ህይወት ለመኖር ስለምናስብ መተጋገዙ አሁን ከሆነ ጊዜ በኋላ ግዴታ ሆኖ መጥቷል። አራስም እንደውም እናቶች በፊት ክርስትና ሳታነሽ አትወጭም። አንስተሽ ራሱ ላይ የሆነ ጊዜ ላትወጭ ትቻለሽ። አሁን ግን ክርስትና የምንጠብቅበት ጊዜ ላይ አይደለም ያለነው። ጊዜው ጊዜ አይሰጥም። አዎ እኔም ደግሞ ሙያዬ አርቱ ላይ ያለው ሴት ነኝ፣ ሙዚቀኛ ነኝ። ሰው የኔ ሙዚቃ ደግሞ ሁሌም ቢሆን መስመሩ ላይ እና አራስ ሆነሽ ነሽ ሄደሽ ምዘፍኒው የህይወት እያልሽ ብሶት የወለደው መድረክ እነዛ የእውነት ይብላኝ ኮንሰርት ለምታሳድዱ። እኔስ አርቲስቱንም ሆኖ አርቶ አደሩን በዩቲዩብ እንጂ ሲጀመር ጀስት ሉክ እንጂ ዶንት ተች ማልፈልገው ሰው ቢኖር አርቲስቶችን አልፈልጋቸው።
እንደዚህ ቆይ የሚያስገድድ ሙያ ነው። ከስጠፊ ትንሽ ትርቅ ያለሽና ያንን ለማለት እኔ በቃ በአንድ ወር ውስጥም ራሱ እነሳና ሰራ ነበርና በጣም ያው ከባድ ነው። ሴም ታይም ደግሞ የሆነ ነገር ኮንሰርታችሁ እኮ እና ክለባችሁ እኮ ይሄ ነው። በነገራችን ላይ ባለፈው አሁን ቲክቶክ አይመጥነንም ደረጃችን አይደለም አልሽ እና ለዛ ምን ብዬ መለስኩልሽ? በየክለብ ደግሞ ቂጥ ለመመታት ነው ወይ አልኩኝ። የሆነ ንቀት ምናምን የመሰላችሁ ሰዎች አሉ። እንደዚህ አይደላችሁ። እይት ይሄ መሰሉን ይወት አሁን ይሄ ልፍጣጭ ልጅ ሲስማት አስባችሁታል? ልፍጣጭ ልጅ ከስር ደግሞ መድረኩ ስር ቁጭ ያለ ሰው ደግሞ ቂጧን ያያታል፣ ልብሷን ይዋት አለ እድሜዋ። አያችሁ ስዘል አይታችኋታል ልብሷ እንዴት እንደሚገለብ። እነሱ መድረክ ላይ ስለወጡ ነው። መድረኩ ስር ያሉ ሰዎች ደግሞ ቂጦን በስነ ስርዓት ነው የቱ ጋር ጫፉ ላይ የተቆነጠጠ እንደሆነ የቱ ጫፍ ላይ ጸጉር እንደሌለ የቱ ጋር እንደተበጠሰ ቁጭ ብለው የሚያዩት ማለት ነው። ሰው እኮ የፈለገ ያድርግ ከእድሜው ጋር ከመድረክ ጋር ማች ሊያደርግ የሚችል ልብስ መልበስ አለበት። ገባችሁ? ከመድረክ ጋር እንደገና ደግሞ ከእድሜ ጋር እንደገና ደግሞ ገበናን ሊያሳይ በማይችል የለም በአሪፍ በኩል እኮ ዘነጥ ማለት ትችላል። ይሄ አሁን በስነ ስርዓት እንኳን መርቅኖ እንኳን ጫቱን እንኳን ከጥርሱ ላይ ያላጠበልኝ ይስማታል፣ ምን ይላታል ምናምን ለዛ እንዴት ትላለ ምናምን ዚስ አስባችሁታል? ወርቆችን ሴትዮ ለምን ከመድረክ ላይ እፉ አታስብላትም? ግን ለስንቱ ሰው ምን ነገር ታረግ የለ እንዴ? ወርቁ አይተነው ምንም ቢሆን የልጅ እናት አይደለች እንዴ? የሆነ ነገር ከፍተህላት ለምን አትገላግላት? ዝም ብለህ በቃ የለም የሆነ ነገር በቃ አድርገህ ለምን አትገላግላት? ለስንቱ ስንት ነገር ታረግ የለን? በልጅነት ታውቃታለህ አይደል? የልጅነት ሚስት ናት፣ የልጅ እናት ናት። ምንም ቢሆን ታውቃታለህ። ምን ችግር አለው? እስቲ እረፊ ብለህ ግን እንደምታደርግ እርግጠኛ ሆነ ጠይቃት ማለት ነው። ዱይት የሆነ ነገር እንዴ ተጃጃለች እኮ ተመናቀረች እኮ። ከሷን እኮ ጂጂኪያ ጨዋ ሆና አገኘናት እኮ ሺት አያችሁት? ልብሱ እንዴት እንደሚገለብ ጋይስ አያችሁት? አያችሁ እንዴት እንደሚገለብ። አሁን ይሄ ነው ህይወት። በቃ ዛሴት ሰው እንደዚህ አይነት መድረክ ላይ ቆንጆ ሱሪ ምናምን ነገር ለብሰ ምናምን ነገር እኮ በጣም ራስን ጠብቀ እንኳ ችግር የለውም። እንዲህ ቂጧ እየተገለበ ምናምን ነገር ገባችሁ? ዱ ይዩት ጋይስ ቲክቶክ ላይ መጡና አይመጥኑንም፣ እኛ እንኳ በአንድ ክለብ እናገኘው እንደዚህ ነው ይለዋል። እኛ ቲክቶክ ላይ ያለን ሰዎች እንደዚህ አንበራገድም። እንደዚህ እንትን አትል አሁን ምንድነው ይሄ ነገር የሚያዝናናው? ጋይስ አሁን ዘፈኗ ራሱ ምንድነው የሚለው? እኔ የማይገባኝ ነገር እኔ ድሮ የሆነ ሻርባ አርጋ የሆነ የሚያሳዝን ድምጽና የሚያሳዝን ዜማ ብቻ ነው ጆሮዬ ላይ ያለው ህብረት ትሪት ላይ ምናምን እንጂ እኔ ዘፈኗ ምን እንደሚል ራሱ አላውቅም። እናቴ ትሙት አላውቅም። ህብረት ትሪት ላይ ግን የሆነ አንተ ልጅ ተመለስ የሚል ዘፈን ነበራ። ብቻ አይምሩ ይላል
ወይ ቅናት ትላለች እንዴ? በእነዚህ መሸራ መጣው ማን ነው የሚቀናው? አሁን ይሄ ልጅ እኔን መጥቶ ይስመኛል? ለዚህ ልጅ እኔ ሳምለታለሁ? ይሄ ልጅ አሁን እኔን ይስመኛል? እንደፈለገ ስሞ እንደፈለገ ቂጧን እየመታ አብሮ ይጨፍራል። ዚስ ክለብ ቡና ቤት ለምን አሰሩም? አንደኛችሁ ዘፍናችሁም ጨፈራችሁም ቂጥም ተመታችሁ ማንም አላብጦባችሁ ይሄ ነው ህይወት? ህይወታችሁን ቢቀይሩ እድሜ ልካችሁን አትቀየሩም ኖሮ መሰሉ። አሁን አንቺ ቤትሽን ባለፈው ኢንተርቪው ስትደረግ ያላየንሽም እንዴ? ገና ሳራር ከፍክፈሽ ቡና ቁጭ ብለሽ ስታፈያለ እንዴ ማይሽ? ከጎንሽ መሶብ ወርቅና ቴሌቪዥን ላይ ዳንቴል አልብሳለች ዘንድሮም ጋይስ ሳየው ያን ሁላ እድሜ ልካቸውን ከነ ቤተሰቦቻቸው ዘፋኝ ነን ሲሉ ነበር። ያን ሁላ ልፋታቸው ቺብቻ ነች ነው ያልኩት። ግርም ብሎኝ ሶፋ ላይ ገና ዳንቴል አልብሳለች አጠገቧ እንደዚህ ሳር ምናምን ነገር። አቦ ማን ነው የሚልግል? ኤርሚ ማን? ኦ ጆን ሶሪ አያችሁ ስትዘል እንዴት ቂጧ እንደሚታይ። ሰው እኮ ጥቁር እንደ ታይት ነገር ራሱ እንደዚህ አይነት አጫጭር ነገር ሲለብስ ይለብሳል አይደለም? ታይት ሳይሆን የለም ጫጭር አለ አይደል? አጭር ያጭር ልብሶች እሱን እንኳን አልለበሰችም ጋይስ። ኖርማል ፓንት ከመድረኩ ስር ያለ ሰው ኖርማል ለሚያየው ገብቶቻል። እንደውም በጣም ምስኪን ሰው ነው የቀረጻት ሰው። እንዴ ቢቀርጽና ቢለቃት ሳስባችሁታል? አያችሁት እንዴ? ለዚህ ነው የማንም ለፍዳዳ ያጨሰው ሲጋራ እንኳን ግማቱ ካፉ ላይ ያለቀቀ ሰው ለመቶ እየሳመ ስለይ እንትን ትላለች። እኛ አርቲስቶች ነው ምድር አርቶ አደር አራም ቅዘናሞች ንፍጣ። እኛ ቲክቶከር ወይ ነው ዩቲዩብ በጣም ጸዴዎች እና ጀስት ሉክ ዶንት ተች ነው። ማንም ክብራችንን የሚነካ የለም። ማንም ቂጤን የሚመታ ሰው የለም። እንደዚህ እንዴ እስቲ ቂጣን ብሎ ራሱ አንድ ሰው ይጻፍ እንዴት እንደማመናቀር አሳይቻለሁ። እንኳን ቂጤ እንደዚህ መጥቶ ሊመታ አይደለም ቂጣን ብለስ ይጻፍ ልብ ካላዳም እከካ ጻፉ አያችሁ ጻፉ። አሳክተሽ ልጆችሽ የተሻለ ትምህርት የተሻለ ህይወት እያገኙ ስታያቸው እና ለህይወት አጋርሽም ደግሞ የሆነ አጋዥ መሆንሽን ስታየው ደስ እያለሽ ነው የምትሰሪው እና ጥሩ ነው መለመድም አለበት። እንደዛ ነው ማስበው። ጥሩ ነው የገለጽሽ። ዘይዋ እንግዲህ ዝነኝነትን ቀስ እያሉ በደንብ እያጣጣሙት ከመጡ ሰዎች መሀል አንዷ ነሽ ብዬ ነው ማስበው። ለምን በቃ ልጅነት ከሚባለው እድሜ ትንሽ ከፍ ብለሽ ከኛ ጀመረሽ ከዛ ደግሞ ፊልሞችም ላይ ያለሽ ከዛ ደግሞ ሙዚቃውም ላይ ያለሽ እና ዝነኝነትን በየደረጃው አጣጥሞ መምጣትና ድንገት ብጉ ብሎ መገኘት የተለያየ ነው ብዬ ነው ማስበው። አያያዙ ይከብዳል። ድንገት ሲበጥ ሳታወራ በፊት አሪፍ ነበረች። አታሽቃብጥ ጋዜጠኛው ራሱ ድሮ ሳታወራ በፊት ዝም ብላ በመዘፈን ሰዓት አሪፍ ነበረች። አሁን ባል ካገባች በኋላ ታስጠላች። በተለይ ባል ግራዋዬ ነው ፌጦዬ ነው አታገቢም ተብላ የሰፈር አሮጊቱ ላይ ረገማት። እርግማኑ ስጋት ውስጥ ያስገባት የመሰላት ሰው ይመስል ይሱ ቂጡ ጪጡ ምናምን ያሉ እዛ ሲቃቃጥ እንትን ሲሉ እና ምታወራው ነገር አሁን ወሲብ እንዴት ልጅ መውለድ እንደሌለባት የገለጸችበት መንገድ እናንተ ራሱ የቤሶች ልክ ናት። በተፈጥሯዊ በኩል እንከላከላል። ስለመከላከያ ጠይቃችኋታል? ማውራት ነበረባት። በባላይ ስፈልግ ታምራ ገለታ ቤት ሄዳ ለምን አታስቆመውም? እኛ ምን አገባን? መነገር ነበረበት። ይሄ ለትውልድ ገንቢ ነው። ገና ለገና ለሄለን አሽሙር እስከሆነ ድረስ እኔ ያገባኝም ነው አይደል? መርጣ አልቃሹላ ማለት ነው። አዳም እዚህ ያለሽው መርጣ አልቃሽ ነው። የት አለሽ ፌሚኒዝም የምትባይ? የት ነው ያለሽ? እከካም ንፍጣ
በጣም ልክ ነው። እና እንዴት ነው አሁን የዚህ አይነት መንገድ አልፈሽ እዚህ ጋር መድረስሽ ለአንቺ የሚሰማሽ ነገር ማወቅ ስለፈለግኩኝ ነው። እኔ በጣም የሰራኝ ጊዜ ነው ብዬ ነው ማስበው። የልጅነት ጊዜ አሁን ያለችው ይሄ በብዙ ነገር ውስጥ ቻሌንጅ ያለፈች እንድትወጣ የሚያረጋትን ዘቢባ የሰራበት ጊዜ ያ ጊዜ ነው። ስለዚህ አሁን መውደቅ የሚባለው ነገር እኔ ጋር አይታሰብም። እና በምን አምናለሁ መሰለህ፣ ብዙ ጊዜ የሆነ ነገር በህይወታችን ቻሌንጅ ሲገጥመን ስታክ እናደርጋለን። ቆመን ምንድነው የተፈጠረው ወይ የሆነ ምንደነግጠው የሆነ ነገር ምንፈራውን። እኔ ግን እንደዛ አይደለሁም። የሰው ልጅ የሚጎዳ ነገር ማህበረሰብን የሚጎዳ ነገር አይሆን እንጂ ምንም ነገር በመሞከር ውስጥ ማለፍ ነው የምፈልገው። መውደቅ የሚባል ነገር እኔ ጋር የለም። እና ምናልባት በሆነ ይሱ ምን ታደርገዋለች መሰላችሁ? ሁሉ ቀን ማታ ወደ አልጋ ከመሄዱ በፊት እሱ እንዳማረው ስታምን እስቲ ከሄለን ጋር ምንም ሪሌሽን የለኝም በልና ማል ትሏለች። ዘቡ 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 ይኸው እውነት እያለ እያስማለችው እንደዛ ከሆነ ናሽንተኛ ትሏለች። እነዚህ ልጆቹ ላይ የተወለዱት ከኔ ማላ በኋላ ነው። እያንዳንዱ ከኔ ማላ በኋላ ዘቢባ ውሸት ነው። አንቺ አታስሚው። ቻሌንጅ ውስጥ ተፈትኖ መምጣት ብቁ ነው የሚያደርግህ። አንዳንድ ጊዜ ደግሞ ዝም ብለህ የሆነ ዝና ላይ ቁጭ ስትል የሆነች ነገር ኳ ባለሽ ቁጥር ድንግጥ ነው የምትለው። እንዴት መቋቋም እንዳለብሽ እንኳን አታውቂውም። እና እኔ የኛ ውስጥ የነበረኝ የሙያ ኤክስፔሪንስ ዘቢባ ይሄን ሁላ ነገር እኮ እኛ እናውቃለን። እኔን ሄለንን ጠይቋት ቤስቲ፣ እኔ እነግርልሻለሁ። ሁሉም ሰው እኮ ያውቃል። ሁሌ ትመጫለሽ ገራ ገራ አንተ ላይ ቁዝራም ሆዴ ነፍስ ደቀር ያለሽ እንደገና ትመጪ። በእኛ ጊዜ እንደዛ ሆኖ በእንትና ጊዜ እነገነት እነራሄል ጫው ሌላ ታሪክ ለምን አሰርም ሌላ ታሪክ ምን ነው? አይሰለችሽም እንዴ? 360 ዲግሪ ዝም ብሎ ነው እንደ እንትን የሚልብሽ። አንድ ታዋቂ ሰው እኮ ታዋቂ ሆኖ ሊቀጥል እንደገና ሌላ መስራት አለበት። ያንኑ መተሽ እንደ ምኒልክ ንግስና ዘመን ዘላለም እንድናወሳልሽ ነው እንደምትፈልግ? አሁን ምን ልትሰራ እዚህ ሚዲያ ላይ እንደመጣች ለማወቅ ብቻ ስለፈለኩ አዲስ ስራ ሰርተሻል። ፊትሽ ተቀየረ። ለምን አይቀየር? ለምን አይቀየር? ባይቀየር ነበር እንደውም ሁልሽም ሰላማዊ ሰልፍ መውጣት ያለብሽ። የረብሳ ሰልፍ ቴሌፎን ቀይሬ ነው በነገር ኤክስፒሪየንስ የሰጠኝ አይፎን ነው። ባህሪውንም አላውቀው። ስነ ምግባር ብዙ ነገር አለ። በእድገቴም ደግሞ ብዙ ጊዜ ሚዲያም ላይ እምለው ነው በጣም ብዙ ቻሌንጅን አልፌ የመጣው ልጅ ነኝና በትዳሬም በህይወቴም በልጆቼም በስራዬም ምናምን ብዙ ጊዜ እንደምታዩት ነው ሶሻል ሚዲያ ላይ ብዙ ነገሮች ሲገጥሙኝ አልደነግጥም። ፈተና ላንቺ አዲስ ነገር አይደለም ማለት እኔ ምንም ያህል ደረጃ ከፍ ብዬ ብፈርጥ እንዴት እንደምነሳ አውቀው። ዘቢባ እኔ ተነስቻለሁ፣ ተመንጥቄያለሁ። ዩፎ መጥቶ ወስዶኛል። አሁን ሰማይ ቤት ሆኜ ነው ዘገባ መዘግብላችሁ፣ ኢንተርቪው የምሰጠው። ከገነት ነው ከገሃነብ ነው ወሬ የምታወሪልን? የት ደርሰሽ ነው? የት ነሽ? እስቲ እጅሽን አውጪ። የት ደርሰሽ? ዘንድሮም ሰሌን አንጠፈሽ ቁጭ ብለሽ ቡና የምትቀጂ ሴትዮ እኔ ዝቅ አልልም ከእንግዲህ መመንጠቅ ነው መነጠቅ ነው ምናምን ትያለሽ። ኮንዶም የሚያክል ኮንዶሚኒየም ተከራይተሽ የምትኖሪ ልጅ ምን ኖሮሽ ነው እንትን? አሁን እኔ በቃ ከእንግዲህ ዝቅ ብዬ ነው ምድርን ማያት እንጂ ካሁን በኋላ ማንም የት ደርሰሽ ነው? ቅራ ቀቡ ለራስሽ የኢሮፕ ወይ የኢሱ የነበረበት ሀገር ሲንድሮም ነሽ። በነገራችን ላይ የውጭ ሀገር ሲንድሮም በሽታ አለብሽ። ይሄን ታውቂያለሽ። ራሄል አሜሪካ ስታገባ ባንቺ ቤት አንቺም ኢሮፕ ያለ ውጭ ሀገር ያለ ሰው ማግባትሽ ነበር። ልክ ፍቅር ውስጥ ከገባሽ በኋላ ልጠረዝ ነው አለሽ። ምን ይደረግ በቃ ነው አልሽ። አንቺ የኢሮፕ ሲንድሮም እከካ እንዳታናድጂ።
እዛ ነው ያለሁት። የት ነው ያለሽ? ካንቺ ሊያ የተሻለ ቦታ አለሽ። ሊያ ኮሱ ካንቺ ምንድን ነው ያለሽ? ቀዋለሁኝ እና ያንን ነገር አስተምሮኛል በዛ ነገር ውስጥ ማለፌ። ስለዚህ ለብዙም ሴት እህቶቼ ወንድሞቼ የምመክረው ነገር ብዙ ነገር ጊዜያዊ ነው፣ ይመጣል ይሄድ። ምን አይነት የተማረ የተመራመረ ከዛ በኋላ ከስንት ችግር ውስጥ ስንት ደረጃ የደረሰ ሰው ይዛችሁ ልመታችሁ ነው ባካችሁ። በጣም ላስተምሮት ለእናቶች ቀን ተምሳሌት የሆነ ሰው ይዛችሁልኝ። እናቴን አታመጧትም እንዴ? 12 ልጆች ወልዳ ያሳደገች እናቴን አታመጧትም እንዴ? እሷ ናት የእናቶች ተምሳሌት። ቢቸግር ወረቀት ተጠርዞ ሲሄድ ማረፊያ ስለሌለው አልጋ አዘጋጅታ ጠብቃ ያሳረፈችውን ይሄንን እንደ ተምሳሌት ታመጡታላችሁ እንዴ? የእናቶችን ቀናል የፈለጋችሁት እናቴን አትጋብዟትም ነበር? ልብስ እያጠበች 12 ልጆች እንዴት አሳድጋ እስከ ስኮላርሺፕ እያንዳንዱ እስከ ፒኤችዲ እስከ ኢንጂነር እስከ ምናምን የተማሩ አለ። እንደኔ ሁሉም የደደቡ አለ። እነሱን አትጋብዟትም እንዴ? በላይፍ ኤክስፒሪየንስም ማለት ነው፣ መቻቻልንም ማለት ነው። ከአንድ እናትና አባት እስከ ዛሬ ድረስ ከ50 ምናምን ዓመት በላይ በትዳር ውስጥ ያሉ እናትና አባት አሉኝ። ለምን እነሱን አትጠይቋቸው? እነሱ ናቸው መቻቻል ምን ማለት እንደሆነ ምናምን የሚነግሩ። ዛሴት ገና የሱዳን ፓስፖርት ቢሰጠው ጥሎ ይሄድ አይሄድ የማይታወቅ ወረቀት ቢኖረው በፍጹም ዞር ብሎ የማያያት ልጅ ኤክስፒሪየንሷን ሼር እንድታረግ ጠራቸዋል። እግዚአብሔር ከሷ የበለጠ ነው ኤክስፒሪየንስ አለ። አንገታችሁን አታድፉ። ቀናበል ከእንግዲህ ጎንበስ አትበል ምናምን የእንትና ዘፈን ለኛ እንትን አስተማሪያችን ልቱ በትምትል ይወልዳል ይዳል። ህይወት ግን አንድ ናት፣ አንዴ ነው የምንኖረው እና ህይወታችንን በምንም አይነት ችግር ውስጥ ቢገጥመን እንዴት መወጣት እንዳለብን እየሄድን ነው ማሰብ ያለብን እንጂ አትቆሙ ለማለት ፈልጋለሁ። በዚህ አጋጣሚ በጣም አትቆሙ። አሁን መንቀሳቀስ እንጀምራለን። ይሄን መልእክት ከሰማን በኋላ ራይት። ከዛ በፊት ግን ኮማ ውስጥ ነበር። ኮማ ውስጥ ገብተን ነበር። አወጣሽ ወይ ይሄ ኢሞሽን ዳሜጅ ነው የሚባለው እንጂ ሞቲቬሽን አይባልም። ኢሞሽን ዳሜጅ ወሬ እያወራች ሞቲቬሽን አድርጋ ወጣች ነው የሚባለው በህገ መንግስቱ። አንቀጽ 39 ነው ይሄውን ያወራሽው ነገር እና አትቆሙ። ከዛ በፊት ለከኛ ራሳችን ራስተን ኮማ ውስጥ ነበር እንትን ነበር ለካ ተወግተን እንትን ማደንዘዣ ውስጥ ነበር። አሁን ምክር ሰምተናል። አዳሜ ተበተን ጋይስ ተበተን፣ ተንቀሳቀስ፣ ዳይ ወደ ስራ እንደለገና ነው ስራ ነው እንደለገና ነው ይላል ያርሱ አባ። አሁን እሷ ጥሩ ምክር ለትውልዱ ምክር የመጣው ነው የምትለው። ለራስሽ ንቂ። ፈዛዛና ደንጋዛና ጀዝባ ባትሆኚ ኖሮ እንዴት ልጅ እንደማትወልጂ መከላከል እንዳሰብሽ ትናገሪ ነበር ሳትጠየቂ። በተፈጥሯዊ መንገድ እንከላከላለን። ያ ማለት ልክ ኢሱ ስሜቱ ሲመጣ አውጥቶ ይረጫለው። የነም ይረጫው ኩባያ ውስጥ ነው፣ መንገድ ላይ ነው፣ ወደ ሰማይ ነው። እሱንም ንገሪን እንጂ በነካጅሽ የምን ሰስፔንስ አድርጎ አንጠልጥሎ መቀርኗት ነው። ይሄን ጥያቄኛ እንድንፈታ ሰው ላይ እንደዚህ አይነት የሚያስጠላ ስዳዊ የሆነ ኢማጂኔሽን አይምሮ ላይ እንዲቀር ማድረግ ይሄ ተገቢ አይደለም። እንደ እናቶች ቀን ማለት ነው። የት ነው የሚተፋው? ባህላዊ በሆነ ተፈጥሯዊ በሆነ መንገድ ማለት ማን ጠየቀሽ? ለራስሽ የፈዘዝ ሴትዮ ጭራሽ ሰው አነቃሎት ያለሽ። ንቁ ጋይስ፣ እንዳለ እዛ ቤተሰብ ንቁ።
ከአንቺ ትልቅ የመጀመሪያ ልጅሽ ንቁ ናት። በነገራችን ላይ እየታዘበችሽ ነው፣ እየታዘበችሽ ወይ እናቴ ተጃዝባለች ነው የምትለው። ያው ልጅ ስለሆነ ዝም ትላለች። አሪፍ የእናቶች መልእክት ነው በነገራችን ላይ። እና የሙዚቃ ስራ እና እናትነት እንዴት እየሆነ ነው ታዲያ? አሁን ምን ላይ ነሽ? ያው እንደነገርኳችሁ ነው ቅድም። ያው ብዙ ዋጋ የከፈልኩበት አልበም አለኝ እና ያ አልበም እንግዲህ ያው ኢቢኤስ መቼም ቤቴ ነው፣ ብዙ ጊዜ መጥቼ አስተዋውቄዋለሁ። የባለፈው አይደል አልተሳካም አይደል? አይሸጥልሽም አልኩሽ እኮ እኔ ደግሞ። ምክንያቱም ሚዲያ ላይ መተሽ እየተፋሽ ሚዲያ ላይ መተሽ ቀድሞን አንዱን ዘፈን ቅጣት ያንን ዝፈኝ ስትበይ ትዘፍኛለሽ። ያንቺን ዘፈን ፍለጋ ታዲያ ማነው ዩቲዩብ ላይ የሚሄደው አልኩሽ። እንደኔ እኮ ነፃ ማናጀራችሁ እኮ ሰው የለም እኮ። ወይ አልበም ወይም ደግሞ ቲክቶክ ምረጡ፣ ወይ አርቲስት ሁኑ፣ ወይ አርቶ አደር ሁኑ አልኳችሁ። መተሽ በየሚዲያ ላይ ሁላ ታንጎረጉሪዋለሽ። ማን ነው ታዲያ ዩቲዩብ ላይ ገብቶ ሰርች አድርጎ የሚያዳምጥሽ አልኩሽ። እናንተ ግን ወይ ያቺ ልጅ አትወደኝም ትወደኛለች ላይ ብቻ ነው ትኩረት የምታደርጉት። በነፃ ማናጀራችሁ ነኝ። ብዙ አርቲስቶች ሰምታችሁኛል፣ የሰማችሁኝም አላችሁ። ደግሞ ትክክለኛ ስነ ልቦናዊ ትክክለኛ እንትን ነው፣ ምክርም ነው መሆንም ያለበት። ያ ቴዲን ተምሳሌታችሁ አድርጉ እላችኋለሁ ሁል ቀን። ቴዲ ዘፈን ለቀቀ፣ የት ነው ያለው? የት ነው ያለው? ቴዲን ፍለጋ ስትሄድ ዘፈኑ ነው የምታዳምጠው። ሌላ ቦታ የት ነው የምታገኝ? እዛ ሴት አንተ እሱ የምታውቀው በዘፈን ብቻ። አራነጥ አወኩሽ ናኩሽ ነው። ሰውን ቀረብ ብለህ ስታናግረው ውስጥ ሁሉ ያለውን ነገር ስለምታወራው ዘፈኑ ላይ ያለውን ድራማ መስማት አይፈልጉም። ዘፈኔን የዘፈንኩት ለልጄ ነው አልሽ። እኛ ስለ ልጅሽ ምን አገባን? ማናት ልጅሽ? ለኛ ምንድናት? ላንቺ ናት ልጅነት። እኔ የዘፈንኩት ያኛውን ዘፈን በብዙ ፈተና ውስጥ የተፈተነ ለባሌ ነው አልሽ። እኛ እሱ ለኛ ምናችን? እርግጥ ነው ይላል አምሳ አለቃ ገብሩ። ያ አንድ ሰሞን ፖሊስ ወስዶ ወደ አንቺ ከማምጣቱ በፊት እንትን ነበር፣ ግን ኖ ሴንስ በምን ደረጃ ላይ ነው ያለው ማለቱ እንትን አንቺ ስታወሪለት አለም እኛ እናይለ እንዴ ጅላንፎነቱ እንደቀጠለ ነው። ትውልድ ይቀጥላል። ዛሴት እንኳን ቅናታም ለምን ቅንቅናም አልወድም። በዚህ ጉዳይ ላይ ለምን ቅሌታም የሚል ስያሜ አይሰጠኝ። እስከመጨረሻ ማገታለሁ ነው የምላችሁ። ምን ታመጣላችሁ? ኢነርጂያችሁ ሉዝ እንዳታረጉ። 5 ዓመት በላይ የለፈውበት ስራ፣ በጣም ብዙ ብር ያወጣውበት ስራ ነው እና ምንድነው ቅድም እንዳልኳችሁ ነው የኛ ሴክተር ሁልጊዜ ኦን ታይም መሆን ይፈልጋል። አሁን ለምሳሌ አልበም ሲወጣ የእውነት ዘቢባ የኔ ምክር ሰምተሽ ቢሆን ኖሮ የባለፈውን ጭራሽ አሁን ቴዲ ባወጣ ሰሞን አርፋችሁ ተኙ። እስቲ ያው ቴዲ ቢያንስ 2 ዓመት ተኙ ነው የምላችሁ። አዳም ጭራሽ ቴዲ አውጥቶ እንደገና አልበምሽን ሊነሳ እውነት 1-2 ዓመት ጠብቂ። የቴዲ ዘፈን እስከሚረሳ ሌሎቻችሁ አሁን ጥጋችሁን ይዛችሁ ተቀመጡ። ዛሴት ገና ያልተሰማይ ፍቅር ዘፈኖች አሉት። ገና ስንት ዘፈኖች አሉት። አሁን ቀላል ዳሳንሳ ምናምኑ ብቻ አይደል የፍቅር ዘፈኖች ስንት አሉት። አሁን እየሰማቸው ያለው በጣም 2 ይር ጠይቅ 2 year you must wait 2 ዓመት ትጠብቃላችሁ ከቴዲ አፍሮ ዘፈን በኋላ። በ8 ዓመት አንድ ጊዜ ነው ዘፈን የሚያወጣው። 6 ዓመቱን ተምነሽነሹበት። ዘፈንሽ ምንድነው ሲል ከኢሱ ጋር የወጣንበት መሰናክል እኛ ምን አገባን? ለምን ሰላል ይዛችሁ ጣሪያ ላይ አትወጡም? ከፈለጋችሁ ለምን አትሉም? ሁለታችሁ who cares about dead fish? ሁልጊዜ ፕሮሞሽን፣ ሁልጊዜ የሆነ ቪዲዮዎች ምናምን ይፈልጋል እና እኔ ደግሞ እንደነገርኳችሁ ትዳር ውስጥ ያለው ሴት ነኝ። ልጅ አጋጣሚ ሆኖ ሁለተኛዋን ልጄን በወለድኩኝ በ9 ወሬ ነው
ቤቢ የተረገዘው ክሊፕ ይሰር ይህን ኢንተርቪውን የት ነው የሰማሁት? ቄስ እኛውን ስንት ቦታ ነው ይሄን ነገር የምንሰማው? አንቺ ሚኒሊክ ነሽ፣ ኃይለ ሥላሴ ነሽ፣ ጣይቱ ነሽ፣ መለስ ማነሽ? አንቺን እንደ ታሪክ ስንሰማ የምንውለው የኢትዮጵያ ሕዝብ እኮ ዝም ብሎ የሀገር አብሾ አለበት እንጂ ታሪካችን እንኳን እናውቅ። አሁን ያለን ፕሬዝዳንት ማን እንደሆነ እንኳን አናውቅም እኮ እኛ። ዘንድሮም እኮ ግርማ ወልደ ጊዮርጊስ የሚመስለን ሰዎች እኮ አለ እኮ ከኔ ጭምር። እኛ የምናውቀው ሚኒስቴር ነው፣ ጠቅላይ ሚኒስቴር ነው የምናውቀው፣ አብቹን ነው የምናውቀው። በቃ ዘሴ ፕሬዝዳንት አናውቅም። የክልል እንትኖችን ግን እናውቃቸዋለን። እኔ አሁን ከኢትዮጵያ ፕሬዝዳንት ታውቂያለሽ ወይ ብትሉኝ አላውቅም። የኦሮሚያን ብትጠይቁኝ ሽመልስ እላለሁ፣ ሽሜን እጠራዋለሁ። የክልሎችን እንጂ እኛ እናውቅም። እንደ ምኒልክ ታሪክ እንድንሸመድድሽ ነው እንዴ አላማሽ? አንቺ ፊትሽ ቀላ፣ ምላሴን ብታዩስ ነጣ። ቀይ ነበረ ድሮም ነጣ፣ ገና ነጣለሁ። ገና በጌም እንደተቀጣ ሰው እንዲህ ብን ብዬ ታይኛለሽ። እሱ ካልሆንኩትማ የእውነት አይገባችሁ፣ ብሶት አይገባችሁ። አሁን 9 ወር ሆኜ ነው ቲክቶክ ላይ አወራችሁ። አውዝ ብለብነ ሸይጣን ምን ላይ አወራችሁ? ምንድነው አዲስ ነገር? ስማችሁን አርቲስት ስምህን በአዲስ ለማንሳት አዲስ ስራ ሁሌ መስራት አለብን። ያኔ የተጠራው ለባለፈው ስራ ብቻ ቴዲን አይታችሁታል። ዘንድሮ ጭብጨባ መጣ ብሎ ልቡ የሚኮፈሰው አይደለም፣ ጸጥ ይላል። ያቺ እየተብቃቃይ 8 ዓመት ትቀመጣለች። ከ8 ዓመት በኋላ ደግሞ አንድ ይለቅላል። ከዛ እስከ 8 ዓመት ደግሞ በዛ ያንን ጭብጨባ እያብቃቃ ይኖራል። በአንድ ጊዜ ጆሮ ሚዶኖ ቁርስ አይደለም። ዛሴት አፕዴት ይደረጋል። በሄድሽበት ገራገር አንተ ልጅ ወደዚህ ሂድ ነው ወደዛም። ዛሴት ሌላ ዘፈን እንፈልጋለን። አሁን እኛ ሌላ ታሪክ እንፈልጋለን። ልጄን እርጉዞኜ ለወልዳ ስል ከዛም መጥቼ ተይ መሲ ተይ ለራሴ ተይ አባሳላት እንደዚህ ብላ ኢሱ እንደዚህ ብሎ ጭሱ እንደዚህ ብሎ ቤቱ ነዶ ሁኬር ሰባው ዳይድፍሽ አንድ ስራ ልክ እንደ ገራገር ታውቆልሽ እንደነበር አይነት ዘፈን አንድ ልቀቂ እስቲ። እንደ ጅላንፎ የሆነ የለም ባልዲ እንደዚህ ይዛ ውሃ ለመቅዳት በዛ እግረ መንገዷን እየተጣላች የምትሄዳለች አይደለ? ለቄ የሆነ የኛ ሰፈር ገባች። እግረ መንገድሽን ዝም ሰው ሰጠራሹላ እንዴ ናይስ ወሽ ዘቡ ያለ ይከተልሻል። እሱ ደግሞ ምንድነው ሌላ እንትን የላችሁም? ሌላ ስራ ምንም አይነት ማናጀር እንደሌለሽ የምታውቂው ቴዲ አሁን ዘፈን ባወጣበት ገና ሰው ዘፈኑን እንኳን ባላጣጣመበት ሰዓት ዘፋኞች እንኳን እንደዚህ ሚዲያ ላይ የበዛችሁ አይደላችሁም? ሌሎቻችሁ ራሱ ጥጋችሁን የምትይዙበት ሰዓት ላይ መተሽ ዘፈኔን እንደዚህ ነው አልበሙ ላይ ብዙ ብር አውጥቻለሁ። who cares? ለምን ደም አትለግሽም? በዚህ ጉዳይ ተራሽን ጠብቂ። ለዛም የኛ ምክር ከሰማሽ እኛን ንቀሽ እኛን እንኮ ዘፈንሽ የምንሰማ ቲክቶክ አይመጥነኝም ብለሻል እኮ። ቲክቶክ ላይ ያለ ሰው ነው እኮ የሚሰማሽ። ዘሴት ቲክቶክ ላይ ያለ ሰው እስተዛው ሌላ ሚዲያ የራስሽ ዩቲዩብ ላይ ሌላ ቪዲዮዎች ሌላ ምናምን ቡና እያፈላሽ ኢሱን እየገፈታተርሽ ምን እያልሽ እየተተነካከሳችሁ ስሪ። የገቢ ያው መስራት አለብሽ። እዚህ ጋር ኢንተርቪው ሰጪ እዛ ጋር ሄደሽ ኢንተርቪው ሰጪ እዛ ክለብ ላይ ማን ነው ባንቺ ተመስጦ ዘፈንሽን የሚያዳምጠው? ኦሬዲ በየቲክቶኩ ሰልችተሻል ነው አልኩ። ይሁንት ይሄው የማንም ድዳም ልክ እንትናን ሲስማት እንደነበር አንቺንም ይመጣል ምን ይላል ቂጥ ይመታል ምናምን ይላል። ለምን ይመታሻል ብሎ መናገር አይችልም ይሱ። ምክንያቱም አያስተዳድርሽ አለበለዚያ በሱዳን አድርጎ በካርቶን በኩርቱ ፌስታል ካርቶን ቤት ውስጥ መኖሩ ነው ማለት ነው።
ዛሴት ወይንም እዛ የተገረዘበት አልጋ ላይ ሊገነዝ ነው ማለት ነው እናቱ ጋር ገብቶ ፈዛዛ ደንዛዛ እናንተ አሁን ፌመሶች ናችሁ ፈሳሞች ነው የምትባሉት ምድረ ፈሳም ባንዶች ራሄልን ያት ተሻተል የለች ዘፈን ብታወጣው ምን አወጣች ብለን ሁላችንም እንሄዳለን አይሽ ራሄል እናት እንደዚህ ነው ራሹ እርጉዞኝ ነው። አዎ ባይገርምሽ ሰሜን በስሙ አብሳላትን እርጉዞኝ ነው። ከአልበሜ ላይ ደግሞ አይዞር ባይኔንም ደግሞ ቤቢዬን እርጉዞኝ ነው የሰራሁት። እስቲ ልሞክር ቅድም ያልኩ ጋይስ አልበሙ ባክግራውንዱ እንዴት ሲሰራ እንደነበረ ምን አይነት ስፒከር እንደተገጠመ ይሱ መቶ ቡና ሲሰጣት ሲቆላ ምናምን ዝርዝሩን በተና አርጋ ነገረችን። ምን ፍለጋ ነው አሁን ዘፈኑን ክሊፑን ልና የምንሄደው? ተነገረን እኮ ምስጥሩ ሁላ ተነገረን እኮ ካርቶን ውስጥ ያለው የታሸገው ሁላ ተነገረን እኮ። ሰው ልጅ እኮ ፊት ለፊት ካለው ዳይመንድ የበለጠ ካርቶን ውስጥ ካካሽገ የቱን ትፈልጋለህ ብትለው ካርቶኑ ያጓጓል እኮ ሌላ ነገር ያለው ነው የሚመስለው። ዛሴት አሁን እኮ አልበም ውስጥ ራሱ ርዕሱንም ይዘቱንም ምኑንም ምስጥሩንም ለምን እንደተወፈረ ለምን እንደተቀጠነ ሁላ ተነገረ። ታዲያው ምን ፍለጋ ነው ዘፈኑ ጋር የምንሄደው? ማንም ሰው እየሄደ አይደለም። ድሮ ሚዲያ ላይ ሳትበዢ እንዴት ነው ዘፈንሽ የሚታይልሽ የነበር? ዛሴት እየነገርኩሽ ገና ያኔ ቲክቶክ ላይ ስትወጪ እሱ ጭሱ በምትይሳት አሁን ማን ነው መጥቶ ዘፈንሽን የሚያዩ? እዚህ ረክሰሽ በቅጣት በምን ዝፈኝ በተማርሽ ቁጥር ላይ እየዘፈንሽ አልኩሽ። አይሽ ያኔ እኔ ስነግርሽ በኔጌቲቭ ባትወስጂው ኖሮ እግዚአብሔርን የሰራሽው አልበም ቢያንስ 2 ሚሊዮን ሰው እንኳን ዩቲዩብ ላይ ያይልሽ ነበር። ወጥቷል 2 ሚሊዮን ሰው ራሱ 800 ምናምን ነው የታየው ሙሉ ያኑላ አልበም። ለዛውም አልበም ማለት በጣም ብዙ ወጪ ያስወጣል። ያ እንደዚህ ስትዳክሪ ትወያታለሽ እንጂ በእንደዚህ አይነት አካሄድሽን ካልቀየርሽ እግዚአብሔርን እርሺው ነው የምልሽ። የኔ ቶፒክ ብቻ ነው የምትሆኙ፣ ሌላ ነገር ምንም አትሆኑ። ከኔ ቶፒክ አታልፊ። ህዝቡን ፈርዶበት ኢንተርቪው ሰጪ በግድ አስተያየት ካልሰጠውበት መጥቶ ይኮተኩተኛል። እኔም ደግሞ ኦዲየንሴን፣ አድማጬን፣ ሀብቴን አከብራለሁ። ልክ አንቺ የቲክቶክን አድማጮችሽን እንደምትንቂያቸው እኔ ግን አከብራቸዋለሁ። ዛሴት እነሱ የፈለጉትን ቶፒክ ነው ማወራበት። በቃሽ እግዚአብሔር ማይጀመርኩትን ገራውን ይሄ ነው የሆነ ስላረገዝኩኝ የሆነ ነገር ውስጥ ስለገባው ስታካል አረግም ገባሽ? ሚሞሪም ነው ለልጆቼ ሚሞሪ ነው ለኔም የገቢ ምንጭ ነው። በሴም ታይም ደግሞ ስራዬንም እየሰራው ነው እና ሞክሬ ያለሁኝ ብዙ ነገሮች አልበም ጥሩ ነገር እንዲደርስ ግን ምንድነው ስቲል የኔን ኮሚትመንት በደንብ አላገኘም እና እንዲሁም ደግሞ በራሴ 53000 ነበር እንደውም ሰብስክራይብ አሁን ኦልሞስት ከ106000 በላይ ሰብስክራይብ አለኝ። እንደውም ሲልቨር ዩቲዩብ ዋንጫውም ተልኮልኛል። ያው የሥራ ውጤት ነው እሱምና ምንድነው ሙዚቃ ቲክቶክ ዋንጫ ልኮልኛል አለች ዩቲዩብ አልበሜ በምፈልገው ደረጃ አልተሰማልኝም። ሙዚቃ አልበም ደግሞ ምን እንደሆነ ታውቃላችሁ እናንተ እና ህዝቡ እንዲሰማልኝ ንገሩልኝ ነው። እንዳትሰሙ ይኸው ነገርኩልሽ። አትሰማት እና እሱን እኔ ህዝቡ እንዲሰማልኝ ይፈልጋለሁ። ቆንጆ በጣም ከትልልቅ ባለሙያዎች ጋር የሰራሁት ስራ አለ። አሁን ደግሞ እንግዲህ ከቤቢዬ በኋላ ከአቡ ዘፈኑ እንዳይሰሙ ምንድነው የማደርገው? መጥቼ እኔ ሪያክሽን አደርግበታለሁ። ከዛ እንዳለ ትርጉሙ ገብቷቸዋል። ምን ሊያደርጉ ይመጣሉ? ዩቲዩብ ላይ አይመጣትም። እኔን ይቅርታ ትጠይቂኛለሽ፣ ይቅርታ ትጠይቂያለሽ በዘፈን እንደውም አንድ ዘፈን ለምን አሰሪ ሴት በመሆኔ ሳልረዳት በስሜቷ ላይ ተረማመድኩ
እንቅልፌ ነሳኝ አንድ ጉዳይ አለኝ ኑ ላስረዳችሁ አብሮ አደጎቼ ይቅርታ አድርሱልኝ ላላላላላ ይላል። እሱ ደግሞ ከኋላ እንደዚህ አይነት ዘፈን መልቀቅ አለባቸው። ከዛ እንዳለ እሱ ደግሞ ላላላላላ ይላል። እንደዚህ አንገቷን አሾላችን አንገት ይሄን ዘፈን ትለቂያለሽ። ከዛ በኋላ እኔ ማብራራት አቆማለሁ። ዘፈኑን ሄደው እኔ ካላብራራው ሄደው ይሰሟት የለ እንዴ? ካብራራው ግን ከነ ማብራሪያው ነው ጋር ያለው። ምን ሊሰሩ ይዳል? አይዷት ኦዲ ጋር በጣም ቆንጆ ገራገር ቁጥር 2 በሚባል ደረጃ ቆንጆ ስራ እየሰራን ነው። በቅርቡ በሚውዚክ ቪዲዮ ይዘንላቸው እንቀርባለን። እናትነትን እንግዲህ ከሙዚቃው ጋር እንዲህ እያደረግኩ ነው እየኖርኩ ያለሁት። አይ ደስ ይላል። አሁን ቆይ ሙዚቃውን አዝነን እንድናይ ነው የምትፈልጊው? አሁን ሙዚቃውን አዝነን እናት ናት ብለን አዝነን እንድናይ ነው? ዘፈኑ አእምሮን እንድናይ ነው የፈለግሽው? አሁን አንቺ የቴዲ ዘፈናው ደስ ብሎ ነው የምንሰማው። ይሄ አሁን ሚኪያስ ዛሬ ሳሰማችሁ የነበረው ደስ ብሎ ነው የምንሰማው። አዝነን ነው ሳያት ታሳዝነኛለች የሚል ዘፈን ልቀቂልና ደግሞ በመሃል የእውነት ዶኔት ነው እየጠየቅሽን ያለሽው ወይስ እንድንዝናና? እኛ በምንዝናናና በምንጠጣበት ሰዓት ስለ አንቺ እናትነት ምን አገባን? who cares? በእናታችሁ ይኸውልኝ ብለሽ ከምትለማመጪ ስሪ የሆነ የሚሰራ ነገር። ከዛ በኋላ ሰው በስራሽ ብቻ እንዲያውቁሽ አድርጊ። በየኩሻኩሺ በየጦሻጦሺ አትገኝ። ገብቶሻል? አትገኝ። ከአልበምሽ ውስጥ አንዳንድ ሙዚቃ እናንሳ። ዛሬ እናንሳው አንድ ሙዚቃ በደንብ ስላልተነሳ ስላልተሰማ ስላልሽ ብዙ ሙዚቃ አልበም ያልተሰራም ባለፈው አመት ያወጣችሁ ነው እቃዎች ወጥተዋልና ያንቺም አልበም የወጣበት ጊዜ ነው። ግን ይቆጭሻል አንዳንዴ ገባሽ ወይ? አየሩ ባዶ ሆኖ በደንብ ሲጣጣምልሽ ደስ ይልሻል አይደል? ግን እንደዚህ አይነት ነገር ምንም እኮ ማናጀር እንደሌላቸው እና የሚያማክርና ለራሷም ራሱ ከኤክስፒሪየንስ እንደማይገባት የምታውቁት የቴዲ ዘፈን ገና ሁሉም ተሰምቶ ባላለቀበት ሰዓት ያኛው የኔ ዘፈን አልተሰማልኝም ብዙ ብር አውጥቼበታለሁ። ማነው በዚህ ሰዓት የሚሰማው? ዘቢባ ምንም ማናጀር ማለት ይሄ ኢንተርቪው ይሄ ጥሪ እሪ በከንቱ እንደሆነ እንኳን አልገባትም። በአሁን ታይም ምን ነው ማድረግ ያለብሽ? እኔም ቴዲ ነኝ የሚል ድምጽ ነው መሆን ያለብሽ ለቴዲ። ገጽሽ እኔም ቴዲ ነኝ። ማንኛውም አርት ሲነካ እኔ ቴዲ ነኝ። ቴዲ ላይ የሚደርሰው ነገሮች ሁላ እኔንም ይመለከተኛል። በእንግሊዘኛ ከቻልሽ መልእክት አስተላልፊ እንደ ዮኒ ማኛ ዛሴት ከዛ ለቴዲ ድምጽ ሆነች በሚል ደግሞ አየሽ ትኩረት ትስቢያለሽ እንጂ ራሴን ብቻ ብለሽማ ራስ ምታት የሚያስይዝ አልበም ይዘሽ እንደገና ስሙልኝ እንዴ! በማዘንኛ አልበም አንሰማ። ዘፈን ደስ ሲለን ነው የምንሰማው። ዘፈን ደስ ሲለን ትዝታ ሲኖረን ምናምን የምንሰማው እንጂ እኛ ልጅቷስ አታሳዝንም? እንስማላት። እኛ በሰከረን ሰዓት ያንቺ ታሪክ ምን አገባ? ምን ያደርግ? የት ይመጣልናል? ከነም ይመጣል። 3 ልጆች አላትና ልጆቿን የምታበላው የለም እንዴ? ጠብደልና ድንበር መዝጊያ ጅኒ መዝጊያ የሚሆን ባላለኝ አላልሽም? ይዝጋ የአልበሙንም ወጪ። ከሙሙ መዝጊያ በስተቀር ምንም ነገር አይጠቅምም። እሙሙ ይዘጋል። ቆንጆ አርጎ ነው እንደ ብረት መዝጊያ ድርግም አርጎ ይዘጋል። ጂፖትን በአንድ ጊዜ ፈልጎ የሚያገኝ ሰው ቢኖር እሱ ሲሪየስ ቶክ ይሄን አልከደ። ጂፖትን በስነ ስርዓት በአንድ ጊዜ ታርጌቱን እንደዚህ ማፕ ሳይበትን ካርታ ሳይልክ ምናምን ወዲያውኑ አላጡ እሱ ብቻ ይሄን አልክድለት። አልክድ ለሙዚቀኛው ላይ ስሜት የሚፈጥረው ወይ በጣም ከባድ ነው። እንዴት ብዬ ልንገርሽ? የሆነ የወለድሽው ልጅ የሆነ ነገር ሲሆንብሽ የሚሰማኝ ስሜት የለም። ቆንጆ የሙሙ መቀርቀሪያ ነው እሱ።
እንጂ ይሄ በር መቀርቀሪያ የብረት መዝጊያ እሺ ቤትሽ ራሱ ኮንዶሚኒየሙ ራሱ ከካርቶን በር ነው የተሰራው። እሺ ለማያውቃቸው አዎ ያ እንደዛ ነው። እኔ ልጅንም ስሜት አውቀዋለሁ አልበምንም እኔ አልበሜን እንዴት እንደሰራው ታውቀዋለሁ። በየስቱዲዮ የነበረው ቻሌንጅ እንደራስ ደግሞ እኔ ራሴ ነኝ ፕሮዲስ ያደረኩት በጣም ብዙ ጨምሪበት እንጂ ቂጣ በልተን እሱ እንጀራ ቋጥሮልኝ እዛው ስቱዲዮ እያደርን የምንጣፍ አልጋ እንኳን ሳይኖር አንድ አንሶላ ለብሼ እዛ ከእንቅልፌ ስነሳ እንትን ያል ሳልታጠብ ጥርሴንም ሳልፍቅ ምናምን በይ ጨምሪበት እንጂ ስታሳዝን ለጽድቅ ይሆናል ብለን የገሃነብ የሚያስገባንን ስራ እንስማ። እንግዲህ ምን ይደረግ ገብቶሻል? ገሃነብ ሙዚቃ ኃጢአት ነው ይባላል አይደል? የኃጢአትን ስራ ያያል እንስማ። ብር ነው ያወጣሁበት። ከዛ ደግሞ በቃ ብዙ ጊዜን ኢነርጂን ያወጣሁበት ስራ ነውና ይሁን እሱም ዘቢባ እዚህ መታችሁ ገስት ላይ ያለውን ነገር እንነጋገራለን ወይ የቀጠሮ ጌም ለምን አንይዝም? ዘቢባ የቀጠሮ ጌም ያሺ ዛሴት የቀጠሮ ጌም ከሷ ጋር መያዝ አለብኝ። ቢያንስ በጌም ላሸንፈሽ እፈልጋለሁ። በጌም ላሸንፈሽ እፈልጋለሁ። አንቺ ፖሊስ ተባብሮሽ እሱ ነጥሎ ከዚህ ሀገር ሲሰጥሽ ያሸነፍሽኝ የመሰልሽ አይደል? በጌም ላሳየሽ እፈልጋለሁ። የቀጠሮ ጌም ያሺ እሱ አይደለም ሚይዘው አንቺ የቀጠሮ ጌም እንድትይዥ ይፈልጋል። አለበለዚያ በኔ ክንድ ስር ነው ያለው። እሺ ያንቺ አልበም እንደዚህ በኔ እግር ታፋሰር ነው የሚያልፈልሽ። የእውነት ታኛለሽ ዘቢባ እና ኤክስፔክት ማድረገው ነገር አለ። የሰው ልጅ አይደለም የሆነ ነገር ሲሳሪው ነገር ተጠብቂ የለ እና በቃ በጣም ትልቅ ነገር ነበር የምጠብቀው። በቃ በዚህ ስራ ብዙ ነገር አቺቭ አድርጌ ምናምንና ከጠበኩት በተቃራኒ ሲሆን እንደውም በዚህ አጋጣሚ ኤፍሬም ታምሩ ድምጻዊ ኤፍሬም ታምሩ በጣም ላመሰግነው ፈልጋለሁ። አልበሜ የወጣበት ጊዜ እኔ ነፍሰ ጡርም ቤቢም ሆኜ ነበር እንዳልኩሽ። በቃ በጣም የሌለ በቃ ዲፕሬሽን ውስጥ ገብቼ ነበረ። በቃ ቤት ውስጥ ምንጫን ኤፍሬም ታምሩ ምንድነው ያለችው? ቆይ ልመልሰው። ኤፍሬም ምን ሆነ? ታምሩን በጣም ላመሰግነው ፈልጋለሁ። አልበሜ የወጣበት ጊዜ እኔ ነፍሰ ጡርም ቤቢም ሆኜ ነበር እንዳልኩሽ። በቃ በጣም የሌለ በቃ ዲፕሬሽን ውስጥ ገብቼ ነበረ። በቃ ቤት ውስጥ ምንጫነጫለሁ። በቃ እኔ እንደዚህ ስለወለድኩ እንደዚህ ምናምን እያልኩ አማርራለሁ። እግዚአብሔር ይቅር ይበለኝ አሁን ሳስበውና ያን ጊዜ ላይ ደወለልኝ ኤፍሬም ታምሩ። በጣም ነው ማመሰግነው በዚህ አጋጣሚና እንዴት አርጎ ሙዚቃዬን እንደገለጸልኝ። ይሄ አሁን የሚሰማኝ ስሜት ትክክል አይደለም። ወደፊት ያንቺ ሙዚቃ ከፍ ብሎ የምትሰሚበት ጊዜ እኔ አልበም ተሰርቶ ቪዲዮ ዩቲዩብ ላይ ሲያዩ አልተሰማም እና የልፋት ምንም አለመሰማት ምን ሊያደርስ እንደሚችል ዝም ብሎ ሰው ይገባዋል። ዛሴት ያ ለምን እኔ ስለወለድኩ ነው ምናምን አልሽ። ከዛ ልጅ ስለወለድኩ ነው ብለሽ ራሱ መማረሪያ የምታረጊ ሴትዮ ከዛን የልጅ አስተማሪ የወላጅነት ተምሳሌት ሆነሽ ልታስተምሪኝ ትመጫለሽ። እግዚአብሔር ፓርቲቱ ማሜ ጎሚስታ ማለት ነው። እኔ ልጆቼ ዋጋ አስከፍለውኛል፣ እንዳልኖር አድርገውኛል፣ ወጣ ብዬ እንዳልጨፍር አድርገውኛል፣ አባቴ ጋር ቡና እንዳልጠጣ አድርገውኛል፣ ልጆቼ ማለት አስረውኛል ስትል የምትውለው ማለት ነው። ከዛን ደግሞ ልጆቼ ህይወቴ ናቸው ደግሞ ትላለች። ምድር የተምታታባችሁ ህይወታችሁ ራሱ ባቢሎን ግንብ የሆነባችሁ ሰዎች ናቸው። ሁል ጊዜ ነው ያንቺ ሙዚቃ መሰማዋለኝ። በተመሳሳይ እንደ የሙያ አጋሮቻችን መሰከሩልኝ እንደሚሰማው ማለት ነው። ኮምፕሊትሊ ነው በቃ ጭንቅላቴ ሽፍት ያደረገው። በቃ ይሄ ኦኬ ጥሩ ነገር ነው የሰራሁት። አንዳንዴ መጥፎ ነገር ሰርቼ ይሆን እንደማይሰማው ሁሉ ታያለሽና እኔ ገና ታዳጊ ነኝ። አስቢ ደግሞ ለትልልቆች ሙዚቀኞች ደግሞ አስቢ የከፈሉት ነው። ኢሱ ላለቱ ስምን ዘቢባ ትጥራውና ዘቢባ እኔ ገና ታዳጊ ልጅ ነኝ የምትይው ኢሱ ካንቺ በጣም ረጅም ሆኖ የገና አባት ስለመሰለ ህፃን ልጅ መስለሽ ነው እንዴ ራሽ የምታየው? የእውነት እድሜሽን እንኳን ገትሽ ላይ ይታያል።
አንገትሽ ተደራርቦ እኮ አብዮት ሲፈነዳ ነው የሚመስለው እኮ አብዮት ሲፈነዳ። መንግስቱ ገና ሲመጣ አበባ ያቀበልሽ ሴትዮ አሁን መተሽ ዶክተር አብይ ትጫወቻለሽ። ኖት ፌር እንዴ! ያውለት እሱ ካንቺ ረጅም ሆኖ አብዮት ሲፈነዳ የመሰለ ሰው እያጠገቢ ስላለ ሰው ሁላ እንትን መሰልሻል። አረ አንቺ እኮ ዝም ብለሽ ካዳመጥን የመለስ ህገ እንትን መንግስት ሲባል ነው እንጂ የምሰማው አላውቀውም ሙላት ያልሽ ዝም ብለሽ ጆሮ ከተሰጠሽ ሁሉ ሰው እሱ ነው የሚመስልሽ። ሁሉ ሰው ጀዝባ ነው የሚመስልሽ። ጂላንፎ ባንዶች እንዴት ነው የሚያደርጋት ጌስ እንዲህ ይባላል። አጋስቢ ወይ ከገንዘብ አይሆኑ ወይ የሆነ ከስራው እና በጣም ልቅስምሽ። አሁን ምን ልትል የመጣችሁ? ባለፈው ቲክቶክ ላይ ስታወራ ነበር። ሜን ኢንተርቪው መሰሉን አምጥታ ሐሳሉን አምጥታ አዛሉን አምጥታ ምድራ አርቲስት የፋሲካ ፕሮግራም አስመስለውት ሲቀጣጡ አለ እንደ ሲውሉ የነበሩት። ከዛን ደግሞ ቅጣት ተባብሎ ኢንተርቪው ሲደራረጉ አልነበር? ያንኑ ትደግምልናለች። እኔ ልጅ እንደዚህ ነው። ባለፈው ሪአክሽን አላረኩባትም ጋይስ። እኛ ስለ ልጅሽ ምን አገባሽ አላልናትም ማለት ዘፈኑ ይሄኛው ለልጄ ነው ትላለች፣ ይሄኛው ለባሌ ነው ትላለች። ምን አገባሽ ብዬ እኔ ሪአክሽን አላረኩባትም። ይሄንኑ ኢንተርቪው ኢቢኤስ ጋር ትሄዳለች። ከዛን እዚህም ሰምተናት እንደገና አልበሟ እንድንሰማ ትፈልጋለች። ቲክቶክ ላይ ተናገርሽውን ሪአክሽን አድርጌበት ቪዲዮ እኮ አለ። ላኩልኝ በአዲስ ኬስ እኔ ከምፈልግ ላኩልኝ። ባለፈው ሪአክሽን ያረኩበት ኤግዛክትሊ ይሄንኑ ነገር ነው የተናገረችው ጋይስ። ላኩልኝና ላኩልኝ በዚህኛው ላኩልኝ በዚህ ሃይ በምላችሁ ላኩልኝ። አይ በፈለጋችሁት ላኩልኝ። ለካይም ቴሌፎን ይጋል በፈለጋችሁት ላኩት። እሺ ከዛች ማነች የምትባለው ይሄ ጥርሰ ቀዩ ጋር የተጋባቸው የንሰሙ ሚስት አውስትራሊያ ነው ምናምን ልጅ ያለው ከሷ ጋር ቁጭ ብሎ ሲያወሩ ከዛች ድሮ አብራ ምዘፍኑም ጋር ቁጭ ብላ ስታወራ ነበር። ያንን ሶስቱ ላኩልኝ። ይሄን ነገር እኮ ተናግራለች። ለዛ ነው አንድ አይነት ሪአክሽን የራሱ ያደረኩባት። አሁንም እሱ ነው። እንደገና ደግሞ እዚህ ሰልችተሽን ቲክቶክ ላይ ሰልችተሽን እንደገና ዩቲዩብ ላይ መተን ደግሞ ዘቢባ ብለን የዘፈን ታይትል እንድንጽፍ ትፈልጊያለሽ። በቴሌቪዥን ቢመጣ እናሳልፋለን። ኤምቢሲ ፎር ወደ ቃና ነው የምንቀይረው። አባ ቃና ጥቁር ፍቅር ነው የምናየው እኛ። ጣህር ዱንዳር እንደግሜ ነው የማየው። አይገርምሽም? ጣህር ዱንዳር ቻንድራና ዘንድራ የሚባል ፊልም ነው የማየው። ይሄን እናንተ የሆነ ጂሚና ሀጃ የሚል ባቡጂ ፊልማችሁን ከማይ ማለት ነው። ኡፍ ቆይስቲ ቄስ እንትን እየመጣብኝ ነው። ጌም ሲመጣ እናንተን ይሸፍንብኝ። ኦፍ አደረኩት እንዳው በቃ ጌም እንዳይመጣብኝ። ግን በኋላ እንዴት ነው የሚከፈተው ጋይስ? አላውቅበትም እኮ ዝም ብሎ ራሱ ነው ዝግ ይለኛል። ዘጋሁት። ነው የሚሰብረውና አልበም በጣም ትልቅ ቦታ ነው። ስለ ቤተሰብ ስናስብ እንግዲህ የፊት ለፊት ሰው ስትሆኚ በቴሌቪዥን የምትታይ በፊልምም በሙዚቃም በሁሉም የምትታይ ሰው ስትሆኚ ከዛ ደግሞ ባለቤትሽም ደግሞ በተመሳሳይ ወይ ሶሻል ሚዲያ ላይ አክቲቭ የሆነ ሰው ምናምን ስትሆኚ ትዳራችሁን በሶሻል ሚዲያ በተለያየ መልኩ የማጋራት ያላችሁን ኤክስፔሪየንስ ለሰዎች ትዳር አይደለም እንዴት ካሁን በኋላ ልጅ መውለድ እንደማትችል እንዴት እንደምትታቀቡላ ነገረችን እኮ። ኪኒን እንደማትወጥ ነገረችን እኮ። መርፌ ያልወጋ ማለት በባህላዊ መንገድ እንዳልወልድ አደርጋለሁ። ያ ማለት ኢሱ ስሜቱ ሲመጣ ውጪ ይረጫል አለችን እኮ። አሁን ይባላል እንደዚህ። ከዛም ባለጌዎች ትላለች። ብልግናም በኢማጂንና በአብስትራክት እንድናያረግሽን አንቺ ነሽ እንጂ እንደ ባዲና እንደዚህ ከፋፍለን እንድናያረገችን እሷ ናት። ሪፕሌይ ቴን ለራሴ ቴንክ ዩ ሼር ማድረግ ልምድ ይኖራልና ሁሌም መቼም ኮሜንቶች ዝግ አይሆኑም፣ የሰዎች መልእክቶች የሚመጡበት መንገድ ዝግ አይሆንም እና የፊት ለፊት ሰው ሆነሽ ትዳርን ፊት ለፊት የሚታይ ትዳር ማድረግ ለሰዎች ምን ያክል ከባድ ነው? ወይስ ለእናንተ ለምንድን ነው እንደዚህ የቀለላችሁ? እድሜ አንድ አመት ሲጨምር ራሱ አብሮ የሚጨምር ማቹሪቲ እኔ አሁን ላይ ሆኜ ሳስበው ብዙ ነገሮች ሴኪዩርድ ቢሆኑ ደስ ይለኛል። ምክንያቱም ምን ያህል ስራዬን አፌክት እንዳደረገው ስለማቅ አግብታለች ወልዳለች መባል በራሱ የሙዚቃው ሴክተር ላይ በጣም ነው የሚያስወጣ።
ይሄን በግልጽ ነው መናገር በትክክል በቃ ማለት ዘቢባ አገባች ወይ ደግሞ ሳምባዲ አግብቷል ወለደች መባሉ በጣም ነው በቃ ከስራ ስፔሻሊ ከክለብ ስራዎች ላይ በጣም ነው የሚያርቅሽ። እኔ በዛ በጣም እንትን ነኝ ተጠቂ ነኝ ብዬ አስባለሁኝ። ክለብ ራሷ ወልዳ ተጠቂ ነኝ ደግሞ ትላለች። ስትወልድ ከክለብ ቦታ ምናምን እንትን ትላለች ትርቃለች። ሃይ እያማጥሽም ልትዘፍኒ ነበር እንደምፈልገው እንጂ በባህላዊ መንገድ አትጠነቀቂም ነበር ታዲያ? ከዛ በፊት ጋይስ ራሷ ወልዳ በውላዳ ሰዓት ከክለብ መቅራቷን በዛ ተጠቀቻለሁ ትላለች። ሁለት ወዷል እንደ ጋይስ ሁለት ወዷል እንደ መድረክ ላይ ልታመጪ ነው እንደ የምትፈልጊው አንቺ እያማጥሽም ገራገር አንተ ልጅ ወደስ ሆዴ ልብስ ገራ ልትይ ነው እንደ የምትፈልጊው አንቺ መድረክ ላይ ራሱ ፊት ከሰጠት እኮ እቺ ታረጋለች እኮ ከዛን አዋላጅ እንዲከተል እቺ ልጅ ግን ሁለት ማናጀር የላትም። ኬታ በተዋለች ግን ኤክስፒሪየንስ ራሱ እኮ ማናጀር እንዴ እንደ ምን አለች ከወለድኩ በኋላ ለሞልድበትም ሰዓት ምናምን መስዋዕት እየከፈልኩ ነው ማለት ፌር አይደለም። ላይፍ ኢዝ ኖት ፌር የምትለው እኮ ሃይ ላይፍ ኢዝ ኖት ፌር የምትለው ጋይስ ከወለድሽ ቫኬሽን ነው በቃ ዘሴት ዋጋ ከፍዬበታለሁ ትልሽ እንዴ መስዋዕት ትማራሪበታለሽ እንዴ? እንደዛ ከሆነ ለምን ትወልጃለሽ ታዲያ? በባህላዊ መንገድ ለምን አትጠቀሚም ታዲያ? መቼም ሜትሮሎጂያዊ መንገድ ትሳሳታላችሁ ሁለታችሁ። ኢሱ ቀን ቁጥር ስትሉት ገና ጣት ነው የሚቆጥረው። አንድ ባለፈው የመጣ ቀን ሳይመጣ የሄደ ቀን ሊመጣ ሲል እንደዛ የሱ አምስቱ ይሄ ጣት ሲያልቅ ከዛን ጣትሽን አበድሪ ነው የሚለው እሱ። አያፍርም እኮ ህፃኗን ልጅ ራሱ የሷን ልጅ ጠርቶ ነይ እንትናዬ ይላታል። ጣትሽን ይሄን እንደዚህ ያሽ እንደዚህ ነው የሚቆጥሩት። ቁጭ ብሎ ቀኑ ሙሉ እንደዚህ ሲሉ ነው የሚውሉት እዛ ቤት አዳም የእውነት እንትን ነው የሚመስሉት። ኢሱ አውቶማቲክሊ በጭንቅላቱ ይሰባ አስብ አይችልበትም። እስቲ ይሁት ገስ አይችልም እንትን አይደል ገና ዘቡዬ ምን ነበር ነው የሚለው እንደዚህ ነው የሚቆጥር የእውነት ከዛ እንደዚህ ነው የሚለው እንደዛ ቆጥሩም እንዴ መስዋዕት ከፍዬበታለሁ ትላለች እንዴ? ሃይ ላይ በደንብ ሳይ ነበር ሙዚቃው በጣም እንዴ እኔ በቀን 2-3 ቦታ እኮ መሰራ ልጅ ነበርኩኝ። ግን ምንድነው አሁን ወደ ዋናው ፖይንት ስንመጣ አንድ ነገሩ ጥሩ ጎኑ ምን መሰለ እኔና እሱ እየተዋወቅ ነው በሶሻል ሚዲያ ነው። ያ ረቢ ያለ አንድ ያልገባ ነገር አለችው ሰውየው። እኔና ኢሱ የተዋወቅ ነው ሶሻል ሚዲያ ላይ። አቃጣሪውን እኮ ራሱ ጋዜጠኛው ነበር ጋይስ። አታውቅም ብላ ነው እኮ የምታወራው። ሰውየው እኮ ነበረ እኮ ታብታብ እያደረገ ነበረ እኮ አውቅ። አሁንም እንሰማለን። ምን አባታችን በይጃለን አንተ ይሄን ታሪክማ ሳንሸመድደው እንዴ ምን ልታረገን ነው እቺ ልጅ? እንደምታውቁት በቃ የእርዳታ ስራ ላይ ላግዝ ገብቼ ምናምን ነው። በዚህ በቃ አመሰግንና ፕላትፎርሙን ከዛ ደግሞ በሶሻል ሚዲያ ስለሆነ የተገናኘ ነው። ብዙ ሰዎች የኛን ነገር ማየት ይፈልጋሉ። ከዛ ሳትፈልግ በግድ ታሳያለህ። እያደለን እንደ ዳራሱ ሊሏችሁ ይችላል። ሰጣፊ ደግሞ ተለያያችሁ ሁሉ እኮ ይባላል። ስለዚህ እንዴት ነው አንዳንዴ አንቺን ማየት ለሚፈልግ ወይ ደግሞ ጥሩ ይሄ መልካም አመለካከት ላለው ሰው ስትይ ራስሽን ኤክስፖዝ ታደርጊያለሽ። ግን መሆን የነበረበት ግን በቃ ተገናኘና በቃ የምትኖሪው ኑሮ እየኖርሽ ጥፍት ማለት ነበረ። እኛ አሁን ዘቢባ ቀድም ምን አልሽ? እኔ የራሴን ላይፍ ነው የምኖረው። ምንም ነገር ከፍ ያደረገኝ ምን አይለኝም። አይ አም ሃፒ ኦን ዚስ ታይም ምናምን ነገር አልሽ አይደል? እዚህ ጋር ደግሞ ምን ብለሽ እንዳፈረሽው ታውቂያለሽ? ስንጠፋ የተለያየን የሚመስላቸው ሰዎች አለ እና እንደዛ እንዳይመስላቸው የሆነ የሚከተለ ምናምን እንመጣለን ራሳችንን ለማሳየት። መለያየታችሁና መገናኘታችሁ ለምንድን ነው ለሰው ማሳውቁ እንደዚህ የሚጨንቃችሁ? ኢፍ ዩ ኖት ኬር ምንም ነገር ላይፍሽ ላይ ብቻ ደስተኛ ከሆንሽ የሚወደኝ ሰው ባሌኔ ጋለ ልጆች አሉኝ ይበቃኛል ያልሽው ቅድም ራይት። እና የተለያየን እንኳን የሚመስላቸው ሰዎች አለ ስትጠፊ ደግሞ ለዛ በስሱ የመጣ ራስን ኤክስፖዝ ታደርጋለሽ።
ለምን ምን አስጨነቀሽ? ቅድም ከተናገርሽው ጋር አይጣረትም? ተቃራኒ አይሆንም? አንቺ ተለያይተሽ መሆኑን አለመሆኑ ሰው እንኳን ስላንቺ እየተጨነቀ እንደሚሆን የሚመስልሽ መቼ እንደገባኝ ታውቂያለሽ? ባለፈው ሳሰማ የነበረው ቪዲዮ ላይ ከእንግዲህ ጌም አቁሜያለሁ ቲክቶክ አቁሜያለሁ ብለሽ ከዛች ዘፋኛዋ ጋር ስታወሪ ሰማሽ። መቼ ጀመርሽና ነው? ደህና ሁኑ ብለሽ ደግሞ ተሰናበትሽ። መቼ ጀምረሽ ነው? አሽ ምን ያለ አቴንሽን ሲከር እንደሆነሽ እቺን ቶፒክ ልጨርስና በመሀል ሌላ ቶፒክ ከመጀመሪያ በፊት አስገባሃለሁ በሉት። እሺ እንዳላቋርጥ ሌላ ሰው እንዳታስገባ በሉት። እቺን ልጨርስ። ወደ ሁለተኛው ወደ ዱባይ ከመሄዴ በፊት እንገባና አንድ ጊዜ እናስተዋውቃችሁና አንድ 2 ደቂቃ አብረን እናሳልፋለን በሉት። እሺ እሺ በሉት። ያ ቀጠል ነው ያንን ነገር ጥሩ ነው እኮ ነው። አሁን እንደው የኛ ፕላትፎርም አጠቃቀማችንን ብናቅበት ጥሩ ትዳርን ማየት እኮ ጥሩ ትዳር ኤዲት እንኳን ማድረግ የማትችል ልጅ ፕላትፎርምን አጠቃቀም ብናውቅ ምናምን ብላ ልክ እንደ ዩቲዩብ መስራች እንደ ቲክቶክ መስራች እንበላቀቀብናለች። ጋይስ ሺት ጆን ዳንኤል እንኳን እንደሱ አልተቀባረረብንም ጋይስ። ይመጣ ማስተማሪያም ነው። የምር እውነት ነው የምልሽ። ብዙ ነገሮች ስትታይ ምን ነው በዛሽ ትባያለሽ። ባልሽን አፕሪሺየት ካረግሽ ወንድ ብርቅ ትባያለሽ። እንዲህ ካለ አንተ ሴት በቃ ማለት እዚህ ጋር አሁን ሚዲያ አይመጥንም። ምክንያቱም እኛን የሚመለከተን በጣም የተከበረው ማህበረሰብ ነው። አይመጥነንም እዚህ ጋር ማለቱና ምን እንዳለች ሰማችሁ? እኛ እዚህ የሚመለከተን አለች አይመጥንም። የተከበረው ማህበረሰብ ነው። ለሁለት ከፋፈልሽው ማለት ነው እኮ ማህበረሰቡን ራሱ የተናቀ ማህበረሰብና የተከበረው ማህበረሰብ። ሙሉ ማህበረሰብን ራሱ አይደለም የተናገርሽው ቃል። አይሽ እዚህ ጋር የሚያየን የተከበረው ማህበረሰብ የተናቀውም አለ ማለት ነው። የተከበረው ገብቶሻል? ያ የተናቀው ማህበረሰብ በማህበረሰብ ደረጃ ነው። አይሽ እንደዚህ የከፈልሽው ይወዳቤለም። ኦኬ ደጋግሞ ስለጻፉ ያ ብዙ ነገር አለው። ግን በጥሩ መልኩ ቢታይ ሰው ይማርበት ነበረ። እኛም ያን የከዛ አንፃር ነበረ ብዙ ነገሮች የምናደርገው። ግን እኔ ጎድቶኛል። እኔ ፐርሰናሊ በጣም ነው የጎዳኝ። አሁን ከዘቢባና ኢሱ ተብሎ ሶሻል ሚዲያ ቀደም ምን አልኩሽ? እኔ ምንም አይመስለኝም። ከፍ ብዬ ራሴን እንትን የምለው ከስንት የወጣው ነገር ምንም ነገር አይገርመኝ ምን አይለኝ አልሽ። እዚህ ጋር ግን ተመልሰሽ ምን አልሽ? ጎድቶኛል አልሽ። ለዛ ነው ቀደም ስትማማሉ ነው የምትውሉት፣ ስታስብለው ነው የምትውለው አላልኳችሁ? አይሽ ለምን ተምታቶብሽ? አንዳንድ ጊዜ የራስን ማንነት የራስን ጭንቅላት ሳታወራ ስትቀር ቃል ቤቱ ስለመታለ ስለተጠየቅ ብቻ መመለስ ስላለበት ስትመልስ ይሄው እንደዚህ የተለያየ መልስ ነው የምትመልሰው። እዛ ሴት ደንታ የሌለው ሰው በየሚዲያ ላይ የመጣ ራሱን አያብራራም ሲጀመር። እኔ ራሴ ላይፍ ላይ ደስተኛ ነኝ፣ ምንም አያገባኝም። ጀስት ግን ላይፍ ላይ ፎከስ ማድረግ ይሄ ላይፍ አይደል። ይሄ ራስን ግንባታ ይባላል፣ ሞራልን ጥበቃ ይባላል። ምክንያቱም እቤት ውስጥ ያለው ነገር ስለማይሞላ ሞራልንም ሆድንም ምንንም ጭንቅላትንም ስለማይሞላ ማለት ነው። ያ ላይ ስናቅ እንግዲህ ፍለፊታችን እስከቀረበ ድረስ ቶፒካሌን ቶሎ አውሩ እኛም እናያለን። ዘቢባ ደግሞ ታዋቂ ልጅ ናት፣ በጣም ተወዳጅ ድምፃዊት እና ኦኬ ዴት አደረጉ። ከዛስ መጣ ኤርፖርት ገባሽ። ፕሮሰሱን ሁሉ በጉጉት ተገናኙ። ከዛ ሰርግ ሰይፉ ጋር ደግሞ ሰርጉ ሰይፉ ላይ መሆኑ ሰይፉ በጣም ወዳጅ ነው። ብዙ ጊዜ ነው የምትገናኙትም አለ ከጀርባሽም እና ከዛ ሰርጉን ከዛስ ወለደች። ከዛስ ቤት ውስጥ ያለውን ነገር ስናየው ይሄ ተከታታይ ፊልም እንዴት ነው እኛም እንጠብቀዋለን። ገባሽ በጉጉት እሱ ነው እኛ ጋርም ያለው አመለካከት። ከዛ ግን ደግሞ እኮ ሲቋረጥ እኮ የት ሄዱ እኮ ብሎ የሚጠይቅ ሰው እኮ ነው ደግሞ ተፋቱ ተብሎ ሁሉ ሊወራ ይችላል። እግሮች ሁሉ ወደ ሜትሮፖሊታን ሜትሮሎጂ የሆነ ሴትዮ እዚህ ቁጭ ላይ የምን ሜትሮፖል ነው ደግሞ የምናዳምጥ? 3 ልጆች ይዤ ለምሳሌ እኔ አሁን እዚህ ስመጣ አባታቸው ባይኖር
ማረገው ያልኩሽ አጠገብ ያሉ ዘመዶች፣ ቤተሰቦች፣ ጓደኞች ጋር ነውና ለዛም ነው እንደኔ። ግን የሌላው ደግሞ ሌላ እንትን ይኖራል። አሁን ግን ዘይባ ሳስብ ድምፅ መስማቱ ምናምን ከዛ ዞር ስትል እዚህ ቤተሰብ ማግኘት ዞር ስትል ከጓደኛ ጋር መገናኘቱ ምናምን ላይፌን አቅልሎልኛል። እና ከልጆች ጋር ደግሞ እኔ አሁን 3 ልጆች ይዤ ለምሳሌ እኔ አሁን እዚህ ስመጣ አባታቸው ባይኖር ማረገው ያልኩሽ አጠገብ ያሉ ዘመዶች፣ ቤተሰቦች፣ ጓደኞች ጋር ነውና ለዛም ልክ 3 መስዋዕት እንዳደረገላት ነው የምታስበው ጋይስ። እኔ አሁን 3 ልጆች ኖሮኝ አባትዮ ባይኖር ኖሮ ጎረቤት ነበር ማረገው። ለዛ እሱን ታመሰግነዋለች። ውለታ እንዳረገላት ክሬዲት የምትሰጠው ለዚህ ነው። እውነት ለሱ ህይወቱ አይደለማ፣ ለሱ ህይወቱ አይደለም፣ ያንቺ ግዴታሽ ብቻ ነው። እዛ ሴት እንደ ክሬዲት እንደ ትልቅ እንደሚሰጠው ለዛ ታመሰግኛለሽ። የሱ እንትን ድርሻ ምንድነው? ባንቺ ህይወት ውስጥ ባንቺ ቤት ውስጥ በዚህ ምድር ላይ ያለ ብቻ ማውራት ብቻ ነው፣ መንፋት ብቻ ነው። እንደ ውለታ ትቆጥራለሽ እንዴ? ይሄን ካላረገ ምን አባቱ ሊያረግ ነው? የገና ዛፍ መስሎ እዚህ እንኮ ቤት እንኳን ቀና ብሎ የሚሄድበት ሳይሰጠው እንዲጎንበስ ብሎ ሲኖር የነበረ ሰው ነው እኮ። ሽንት ቤት እንኳን የግል የሌለው ሰውዬ ነበር እኮ። የግሉ ሳሎን እንኳን የሌለ 4 ሰው ላይ ተከራይቶ በጋራ አንድ ሽንት ቤት በጋራ ሳሎን እየተጠቀሙ በጋራ ኩሽና እየተጠቀሙ ሲኖር የነበረ ሰው ነው። የሆነ ሴት እኮ ዝም ብላ ከጻፈችለት ውጭ ሀገር ኢሮፕ እንዳለ ካውቀው እኮ መጥቼ ላግባሽ ብቻ የሚል ቴክስት ነው እኮ አላጡል የሚጽፍልሽ እኮ የነበረው እሱ ማለት። ምን ዳረክሽለት አታውቂም አይደል? ተጠርዞ ሲመጣ አብድ ነበር እኮ የሚሆነው ምንም ነገር ስለማይኖረው፣ ችሎታ የለው፣ ዕውቀት የለው፣ ምን የለው። እናቱ ሳምንት ብትቀበለው እዛ የተገረዘበት አልጋ ላይ ሳምንት እንዲገነዝ ብታረገው ከዛ በኋላ እሱም ራሱ በዚህ እድሜው ኑሮ ነው የሚመራው። ምን ዳርክሽለት አታውቂም አይደል? ጭራሽ ልጁን ስለያዘ ቴንኪው ልትዩ ትፈልጊያለሽ አይደል? እግዚአብሔር እሱ ራሱ አስረግዢው ከቻልሽ። ካሁን በኋላ የሚረገዘው ልጅ በሱ ሆድ ውስጥ ነው መረገዝ ያለበት። ካሁን በኋላ ወሲብ እንኳን ሲያደርግ እሱ አንቺ ላይ መውጣት የለበትም። አንቺ ላይ ውጭበት። አንቺ ላይ ወጥተሽ ነው መሆን ያለበት። ይሄን ያለው ጫና መፍጠር ያለብሽ ያ የምን አረና ቀረ ነው። እሺ ምንድነው? ጭራሽ ልጆቹን ስለያዘ ለዚህ ነው አሁን እሱ ባይኖር ማካተው ነበር። እሱ ባይኖር የ3 ልጆች እናት ሆነሽ እንትን እንደዚህ እንደ ሸክም ታዩ ነበር እንዴ? ያንቺ ድርሻ ብቻ ነው። 95% የሱ ድርሻ ነው መሆን ያለበት። ሌላ ምን አባቱ ሊያደርግ ነው? ቂጥሽ ብቻ ቢመታ አንቺ በየክለብ ቢገላምጡሽ አንቺ ሳትፈልግ እጅሽን ይዞ አብሮሽ የሚጨፈረው አንቺ ጉሮሮሽ የምትሰደቢው አንቺ። እሱ ምን አባቱ ሊያደርግ ነው? ካሁን በኋላ የሚረገዘው ልጅ በሱ ሆድ ውስጥ ነው እንደው መሆን ያለበት። ሲፈልግ በወገቡ ያዘው፣ ሲፈልግ በቂጡ ያዘው። ልክ የሷ ድርሻና ውለታ እያደረገላት ይመስል ለዛ በጣም ነው እንትን ምናምን ትላለች። ሺት ጅላንፉ ነው እንደኔ። ግን የሌላው ደግሞ ሌላ እንትን ይኖራል። አሁን ግን ዘይባ ሳስብሽ ውጭ ሀገር ሄደሽ ኑሪ ብትባይ ትኖራለሽ? አይ እኔ አልችልም። እውነት ለመናገር ውጭ ሀገር ሄደሽ መኖር ትፈልጊያለሽ ባይቶኛልሽ? እውነት ኢየሱስ ስጠብሽ ምን አስበሽ ነበር የጠበሽ? ኢሮፕ። ምክንያቱም ራሄል ጓደኛሽ ዘፋኟ አሜሪካን ያገባችው በዛ ወቅት አንቺ ኢሱ መጥበትሽ ነበር። ይሄ ኮሮና አስተዋውቋችሁ ከዛ በኋላ ወረቀት እንደሌለው የት እንደሚኖር ካሜራ ከፍቶ ያሳየሽ። እኔ እንደውም እግር የሌለው ሁላ ይመስለኝ ነበር። ሁሉ ቀን ከወገብ በላይ ነው የሚያሳየኛልሽ።
እንደዚህ የሚያሳይሽ የነበረው ቤቱ ትንሽ ናት። እንደዚህ አልጋ ላይ ቁጭ ብሎ ነው ቲክቶክ የሚገባው የነበረው እድሜ ልኩ። መቄዶንያ ብር ስብሰባ ማሰባሰብ ላይ ይሄንን ስትናገር ያልነበር እኔ ቀድሜ ነግሬያቸው ነበር። ከዛን ከሰይፉ መቄዶንያ ፔጅ ላይ ሲመጡ እኔ ጋር ምን ያሉት እያንዳንዱ አንቺ የነገርሽን ነገር ዛሬ ዘቢባ ደገመችልን ያላችሁት ራይት። ውጪ መሄድ እንደማትቺ ታውቂያለሽ። አትቺም ኮምቦል እንኳን ላንቺ ለኢሱም ጠኔ ሆኖበታል። መኖር አልችልም ትላለች እንዴ? ዱባይ ሸቃላነት ተቀጠሪ እንትና ያስቀጥሩሽ እነ ሙኒትን ላናግረልሽ የእውነት ነዓም ያመዳም እያልሽ ትሄጃለሽ። ከዛን እንደ ሻማ ቀልጣ ለቤቷና የአረብ ሀገር ሴት የሚለውን ቢያስ መዝገብልሽ የውጭ ሀገር ጣንሽ በዛ ያወጣልሻል። የእውነት እነ ቡቺ ያለው አይደል ላስተዋውቅሽ ከፈለግሽ። ውለታ ሳይሆን አስገድጄ ነው ይሄ ነገር እንዲያደርጉልሽ ማረገው እያስገደድኩ። በጣም ብዙም የመሄዱም ብዙ እድሎች አሉ ግን እኔ አስመጥቼ ጭራሽ እኔ ልሂድ አስመጥቼ አረ ዘቢባ እናዝፈና እሺ ሙጋስ አስመጥቼው እኔ እንደገና ልሄድ አለች። እውነት አንቺ ባታመጪው ኖሮ መንግስት ተው ነበር። ተገናኙ ቤተሰብ ዩናይትድ ኔሽን ቤተሰብና ቤተሰብን ሊያገናኝ ስለሆነ የተመሰረተው ከዛ ዩናይትድ ኔሽን ያገናኛችሁ አስመጥቼው እውነት በጣም ህይወቱን እየመራ ያለ ሰው ነው አይደለ? ላንቺ ፍቅር ስለመጣው እውነት አረ በእናታችሁ ያንን ኢንተርቪው መቄዶንያ ላይ ብር ስብሰባ ሰይፉ ጋር የቀረቡ ጊዜ ነገሩት ያወሩት ላኩልኝ ቢፎር ነው አፍተር አድርገል እንደናሏን ማዞራት ገባች። በጣም ህይወቱን እየመራ የተደላደለ ወረቀት ያለው ስራ ያለው ሰው ባንቺ ፍቅር የተነሳ አገር ቤት የገባ ይመስል ከስደት ሰው አስገብቼ እግዚአብሔር ምን አባቱ አማራጭ ነበር። ፖሊስ እኮ ጨርቅን ሰብስበ ግባ ብሎት ነበር እኮ ግባ ተጠርዘው ነው የመጡት። እሱ አለማየሁ ይርቦ ምንድን ከ10 ዓመት በላይ ወረቀት የሌለው ሰው 3 ጊዜ በላይ ጠበቃ ራሱ መንግስት አቆሞለት ምንም ማድረግ ስላልቻለ ውጡ ብሏቸው ነው። 60 ምናምን ሰው ነው እኮ በአንድ ቀን በአንድ አየር ሀበሻዎች እናንተ እነዚህ ስለምታውቋቸው ነው እኮ እኔ የምነግራችሁ 60 ምናምን ሰው በአንድ አየር ነው እኮ ተጭኖ ሄደው ራሱ ዳቆን ትላለ ምን ትላለ የቤተክርስቲያን ሰዎች ምን ከስደት ሰው አስገብቼ እውነት አፍንጫው ላይ ቆሞ ነው ያስገባው ፖሊስ። አንቺም ብሎ ነው እንደገባ ኢየሱስ ሲጀምር ወረቀት ቢኖረው ኖሮ ካንቺ ጋር ሪሌሽን አይጀምር። ይሄን ያንቺም ልብ ያውቃል። ቆም ብለሽ ብታስቢው ኢየሱስም ያውቃል እኛም እናውቃለን። እኔ ሁለተኛ ልጅ ድገሚ ብሎኝ አልደግምም ብዬ የተጣላን ነበር። ይሄ ተጣላን ነበር ዛሴ ሁለተኛ ልጅ ድገሚ ስለኝ አልደግምም ብዬ ለምን ያልወድም እንደዚህ ጋሪ እየገፉ መኖር አልፈልግም። ያ ዛሴት ወይ ራስ አርግዝ በሚል ጭቅጭቁስ ሌላ ቶፒክ ፖሊስ ነው ቀማን እኔም ብሎ መጣት ያለሽ እንዴ ልመጣ ነው ግን ያለውበትን ቦታ እኔ ምኖረው ላይፍ ይሄ ነው ብሎ እኮ የካምፕ ቤቱን ነው እኮ ከፍቶ ሲያሳይሽ እኔ ደግሞ ስጠብቅ የነበረው እግሩ ቆራጣ ምናምን ነበር መስለኝ። ምክንያቱም ሁሌ ከዚህ በላይ ነበር የሚያሳየኝ አልሽ። ሰይፉ ላይ እንደዛ ብለሻል። ያንን ነገር ደግሞ ካንቺ በፊት ደግሜ ተናግሬ ነበር፣ ቀድሜ ተናግሬ ነበር። ከአልበሜ ላይ ልጫወትላችሁ። ሰዎች የሚል ሙዚቃ አለኝ የምስጋና ነው። አልበሜ ላይ ያለ የኦፊሻል ዘቢባ ግርማ ዩቲዩብ ቻናል ላይ ገብታችሁ አልበሜን ሙሉን መስማት ትችላላችሁ። ጋብዛችኋለሁ። ቆንጆ ዘፈኖች ላይ ያሉት በጣም አሪፍ ስራ ሰርታለች ዘቢባ። በሀሳብ ወደ ኋላ
ፊቴን ስመልሰው የመጣሁበትን መንገድ ሳስታውሰው ከልቤ መዝገብ ላይ የማልሰርዛቸው ብዙ ሰዎች አሉኝ፣ ሰዎች የምላቸው በሀሳብ ወደኋላ ፊቴን ስመልሰው የመጣሁበትን መንገድ ሳስታውሰው ከልቤ መዝገብ ላይ የማልሰርዛቸው ብዙ ሰዎች አሉኝ፣ ሰዎች የምላቸው ሁሉን የፈቀደው አምላኬ ነውና ይድረስልኝ ለሱ ክብርና ምስጋና ከፈጣሪ በታች ማመሰግናቸው ለአሁኗ እኔነቴ ትልቅ ድርሻ አላቸው። ሌላውን እንግዲህ ሙሉ ዘፈንሽ ራሱ እንደ ኢንተርቪውሽ ድግግሞሽ ዘፈንሽ ራሱ ሰው በሰው ጨረሽ። የእውነት እንዳለ ኢንተርቪው ልክ ቲክቶክ ላይ ያወራሽው ወሬ ዩቲዩብ ላይ ላይ ዘፈንሽ ራሱ ዝም ብዬ የሰማሁት ግጥም ራሱ ትደጋግሚያለሽ ልክ እንደ ኢንተርቪውሽ። የእውነት ሰው ሰራሰርሽ ይውለቅ። አላለፈም፣ አልተሳካም፣ ሰምተናል። አሁን ይሄን ዘፈን ሰምቼዋለሁ። አንሄድም፣ አትሄዱ። ታሪኩን ሰማችሁ፣ ዘፈኑን አሰማችሁ። እንዳይሄዱ ነው እኮ እዚህ ቁጭ ማድረግልሽ፣ እስር አድርግቼ ነው ማስቀምጥልሽ። እንደ መተት እንደዚህ አሳስሬ ነው ማስቀምጥ። ዘፈንሽ ራሱ እንደ ኢንተርቪውሽ ድግግሞሽ አንድ አይነት። ሰዎች ይሰኛል ርዕስ። በጣም ነው ደስ የሚለው። አንድ አሽቃባጭ እኔ አሁን ልዝፈን ብላውን አልዘፍንም። ከዚህ የበለጠ ሰው ነው መሰረቱ የሰው ልጅ ብትጨምሪልን ዳይሬክተራችን ራሱን ነው ወይስ ሌላ? ኧረ ሌላ። እርሳኝ ሀሳብ ይሄ ባለፈው አትዝፈኛት ብያት ነበር አይደል? አያችሁ ይሄን ዘፈን ሀረን ትዝ ይልሻል? ለኔ ባለፈው ከማን ነው የምትባለው እቺ የወርቁ አይተነው ኤክስ ለሷ ቅጣት ብላ ትዝ ይላችኋል? ችግር የለም። እርሳይ ናፍቆት፣ እርሳይ ጭንቀት፣ እርሳኝ ለቀቅ አድርገኝ ደርሰህ አትወስወሰኝ። ኦኬ ችግር የለም። ትከፍሊባታለሽ ለዚህ ዘፈን ያው አስከፍልሻለሁ። ዘቢብ አልበምሽ እድሜ ልክሽን ለዚህ ኢንተርቪው በየቦታው የሻት ኢንተርቪው ሰጫልሽ አትሰሚያት። እኔ መጥቼ ዝርዝሩ ነግራችሁ የለ እንደ እዛ መተው እንዳያዩ ዝርዝሩ እንዳለ የዘፈኑን ይዘት ሪአክሽን አደረግበት የለ አንዱም አይመጧትም። ለቀቅ አድርገኝ ደርሰህ አትወስወሰኝ ጅውጅ አድርገኝ ወይ ልጅቷ ስትሮጥ ልትወድቅ ነበር። የእሷ ልጅ የጅላንፎ መጣ። አያችሁት? አሁን ቫለንታይን ቀን ነው። ምን አባቱ ነው ቀይ የሚለብሰው? እኔን ቀይ እንድጠላ አድርጎኝ ማለት ነው። ይሄ ቆይ ቪዲዮን አሳያችኋለሁ። እሺ ምን አይነት ልብስ ለብሶ እንደመጣ። እኔ ቀይ ልብስ አስጠልቶኝ ቀይ ጥፍር ቀለም እንኳን እንዳልቀባ አድርጎ ቀይ ልብስ ለብሶ መጣ። ለሷ ደግሞ ቀይ አበባ ይዞላት መጣ። አይገርማችሁ? ይሄ ቤስቲያ ሂሳቡን ትከፍሏታላችሁ። የእውነት እንደውም የዱባይ ላይ 5 አንበሳ ያልኩትን ሰርጃለሁ። እናንተ መጣችሁ ታወርዷታላችሁ እንዴ?
አያችሁ አንድ ነገር እዩት፣ አያችሁት? ቀይ ልብስ ለብሶ ቀይ አበባ ይዞ መጣ። ታዲያ እነዚህ ሰዎች እንቅልፍ ተኝተዋል። ቀዝቃዛ ጦርነት ማለት ያለ ቀዝቃዛ ወላፈን። አያችሁ? ቀይ ልብስ ቀይ አበባ ምናምን ይዞ ነው የመጣ። አያችሁ? የጅላንፎ ያ የታል ምድረ ፌሚኒዝም ነኝ የሚለው ማለት ነው። ወንበሬ መጀመሪያ ዋንቺ ነው ልጆቼ። የወዳጅ ፊልም ሳውንድ ትራክ እየተሰራ ቪዲዮ ይሰራለት ተባለ ማለት ነው። የባባያ ይሰራ የመጨረሻው እኔ ነኝ ሳውንድ ትራኩን የሰራሁት። ከዛ ይሄ ስሞኪ ጭሱ አለ። እሱ ደግሞ ገና ከኖርዌይ እንደመጣ ነው በሳምንቱ ምናምን። ከዛ ተመካክረናል ከዳይሬክተሮቹ ጋር ከነ ኤልያስ ፋንታው ጋር ምናምን። ከዛ ጭሱ አዞረኝ ብለሽ ውደቂ አይነት ነገር። ከዛ ወይኔ አመመኝ ምናምን ላለው ከዛ ለጥ አልኩበት ማለት ነው። ዳይሬክተሮቹን ምናምን እንዴት እንደወረወራቸው ብታይ። ከዛ ቤት በኩል እናግዝኛ እኮ አሽቀንጥሮ ዥቡ አድርጓቸው እንደዚህ ተሸክሞኝ ወጣ ማለት። አሁን በእኔ አይደራደርም ነው የድራማው ይሄ እንዴ። ፓስፖርቱን ጥለው በምን ሊሳፈር ነው ታዲያ? ፓስፖርቱን ጥለው በምን ሊሳፈር ነው? መኖሪያ ፈቃዱ ነሽ እኮ በአሁን ታይም አንቺ። አልጠጣም ውሃ ጠጪ ይሉኛል ጋይስ። አልጠጣም። ሽጉጥ የላችሁ ውሃ ይላሉ እንዴ? እሺ ትክክል። አንተ ብትሆን የምታደርገው ነገር እየመጣች ይሄ ጭሱ እያፈነኝ ነው ትለኛለች። ጭሱ እያፈነኝ ነው። መጨረሻ ላይ ዘፈነችና እዛው ነው ጥምብል ለወደቀች። እዛ ጋር እንዴት እንደደረስኩ አላውቀውም እኔ ራሱ። እስቲ አታውራ አንተ ይሱ አታውራ። አንተ ዝም ብለህ ንፋ። ጎሚስታ ይመስል አታውራ። ስታወራ ታናድዳለህ። ከተሸክሚያለሁ ወጥቼ ውሃ ስል ምናምን ውሃ አንዱ እንደውም ውሃ ይዞ መጣ። ራሱ ክሬት ያደረገውና ራሱ ውሃ ይዞ መጣ። ካለፈ በኋላ ሲያወሩ እንዴ ባልሻል እንዴ ቤት በኩል እንሳተፋል እንዲህ ግፍትር ለእኔ ሲል ገና ጦር ግንባር ይዘምታል እያልሽ ነው። ይሄ ማስታወቂያ የእውነት ያ። እስቲ ስራ ፈተሽ ዩቲዩብሽንም ላይ ከፈትሽውን ዘግተሽ በራሱ ጥረት የሚያደርገውን እንቅስቃሴ እስቲ በራሱ ጥረት የሚያደርገውን እንቅስቃሴ እስቲ አንቺ ስራ ፈተሽ ዩቲዩብ የከፈትሽውንም ራሱ ድሮም ነው የከፈትሽው። እስቲ እንቅስቃሴ አቆሚና በራሱ ጥረት እንዴት አንቺ እንደዛ አንታቶ እንደዚህ ብሎ እንዲህ የጣሰ ኑሮን ሲያኖርሽ ታይዋለሽ። መኖሪያ ፈቃዱ ነሽ እኮ አሁን አንቺ እና ዝም ሰርቼ ይላል አሽሙረኛ ብቻ ጨርሲ ላይ አይወዱም። ቀይ ልብስ ለብሶ ቀይ አበባ ይዞላት መጣ። ቅንቅናሞች ለነገሩ። አይ ለማንኛውም ዛሬ እንግዲህ የእናቶች ቀን ዋዜማን አስመልክተን ዘቢባ የሶስት ልጆች እናት ነሽ። በድጋሚ እንኳን ማርያም ማለት ውፍ እንድሰራ ነው የምትፈልገውና አሁን ለጊዜው ለራሴ ነው የምሰራው። ብዙ ውድድሮችን አዘጋጅቻለሁ። ብዙ ኢቨንት ኦርጋናይዘር ሁሉ ከፍቼ ስፖርቱን እንዲያድርግ አስተዋጽኦ አድርጌያለሁ። ከሰርኩበት እንጂ አላተረፍኩበትም። ይሱ አንተ መቼም አታተርፍ። አንድ ዝም ብሎ አንተ በጥረት ሳይሆን እግዚአብሔር ብቻ ረድቶ የሰጠ ሰው ቢኖር ዘቢባ ነው የእውነት። ለዛ ነው ይሄን ክሬዲቷን ስለማታውቅ የምታናድደኝ እንጂ በራስ ጭንቅላት ምንም የምታተርፈው ነገር የለም። እንትን ኢቨንት አዘጋጅቼ ምናምን ነገር ዝም ብለህ የባልትናውን ስራ እርዳት። ቀንጥስ፣ በርበሬ ቀንጥስ፣ ጌሾ እንትን ብለህ ውቀጥ፣ ገብስ ምናምን ፈትግ። አራሾች ሊያዟችሁ ይችላሉ። በሶ ምናምን ፍንጭታ ምልክቷ ለስላሳ ነው። ወያኔ ያወጣሁትን ዋናውን ራሱ አልመለስኩም እና ብዙ ኮምፕሊኬትድ ነገሮች አሉ። በማገዝ ጉዳይ እሷ
አረ ነው ሁሉን ነገር ነው የሰጠችኝ። ስፖርቱን ስለምወደው ያደረገችው ነገር የለም። አንተ ምን የሰጣት ቁጥር እስቲ? እሷ ሁሉ ነገር እንደሰጠች እናውቃለን። ምክንያቱም ብርቋል እርግማን ነበረባት መሰለኝ ወይ ዶክተር አንቺ አታገቢም ባዮሎጂው ነግሮናል ብሎ በላቦራቶሪ ጥናቷን የሰጣት ይመስል ልክ የሆነ ሰው አፈቅርሻለሁ ያላት ቀን እንደ ቅሌት ነው። ወይኔ ስሙልኝ ህዝብ አዳም ምስክር ሁኑልኝ አለች። ከዛ በኋላ እሱ መከታዬ ነው መጋሻዬ ነው እሱ ማለት አዳኜ ነው ማሬ ነው እያለች እንደ ኢየሱስ ምጠራ ዘፈን እንኳን ስዘፍንላ ይሄን አልፈልግም ብለህ ታማርጫለህ እንደ ሬሲፒ። አንተ ግን ዘፈን እንኳን ይሄን ጋበስኩሽ እንኳን ስትላት አናውቅ። ለኔ ቅርብ ምሷ ስለሆነች ባጠፋም ባላጠፋም ሰፖርት ታደርገኛለች ያመንኩበትን ነገር ማለት ነው። እናንተ በጣም ሶሻል ሚዲያ ባለውለታችሁ ይመስለኛል። ጥሩ ተገናኝታችኋል። በትንሽ ጊዜ ውስጥ ብዙ ጊዜ የቆዩ አይነት ባል ትዳር ደስ የሚል ስቃይ ነው። ስቃይ ደስ የሚል ስቃይ። አሁን አንተ ከቴዲ መኮረጅን ደስ የሚል ስቃይ ደግሞ የኔ እንትኔ ላይ ተጽፎ አንብባታል። እሱ ዳይሪ ቡኬ ላይ አንብባታል። ዳይሪ ላይ ልጅ ወለድኩ ጊዜ ደስ የሚል ስቃይ ብዬ ገልጬ ከዛ መቼ እንደወለድኩ ጽፌ ዳይሪን አንብባታል። አንተ ልቃሚ የእውነት እኔ ጋይስ ቴዲ አፍሮ ከኔ ወሰደ ይመስላል ብዬ ብዙ ጊዜ ሳወራ ሰምታችሁኛል። ስለ ደስ የሚል ስቃይ ዳይሪ ላይ ከዛሬ ስንት ዓመት በፊት እንደመዘገብኩት እኔ ስነግራችሁ አልነበርም? የኔ አድማጮች አልነገርኳችሁ? ዳይሪ ቡኬን ባመጣ ዛለ ያለ የሚገርማችሁ ነገር እግዚአብሔር ዳይሪ ቡኬ ላይ አለ ደስ የሚል ስቃይ። ልጄ ነው ልጄ እኔ ሁሉ ቀን አሁን ነው መጻፍ ያቆምኩት። ዳይሪ ድሮ እንዳለ ነው የምጽፈው እንዳለ ነገሬ ምን ዛሬ እንደዚህ ነው እንደዚህ ተሰማኝ እንደዚህ ምናምን እንዳለ ጽፋለሁ። አሁን እዚህ ሀገር ከመጣሁ በኋላ ወላ ማምሸቴንም አላውቅም መዋሌንም ራሱ አላውቅም። እዚህ አወራለሁ እሄዳለሁ እመጣለሁ። ድሮ የፈለገ ቁጭ ስል እንደዚህ ጽፍ ነበር። የሀገር ቤት ሁላ ሳይቀር እንትን ከመጣሁ ነው የጻፍኩት። ባህር ስሻገር ኢትዮጵያ ያለውን ባህር ላይ ስለጣልኩት ከተሻገርኩ በኋላ ማስታወሳቸውን ጻፍኳቸው። የእውነት እንዳለ ልጄን ስወልድ ታይትል እሰጣቸዋለሁ። መጽፋቸውን ነገር ዝም ብያለሁ የምጽፈው መጀመሪያ ታይትል እሰጠዋለሁ። ታይትል እሰጠውና ከዛ ነው የምዘረዝረው እና ለዛ ታይትል ደስ የሚል ስቃይ እኔ ጽፌ ብዙ የምትሰሙኝ ሰዎች ካላችሁ የምታስታውሱ ከሆነ ራሱ ፓል ላይ ራሱ ትዝ ካለ ነድጂ ደስ የሚል ስቃይ ቴዲ ዘፈኑ መቼ ነው ያወጣው? እንግዲህ ልጄ እንደዚህ ነው ብዬ እናገር ነበር እኔ እንደምቀድ ዳይሪ ላይ አንብበ ነው አንተ ከካ ልክ ባይምሮ እንደመነጨ ብጤ ደግሞ ደስ የሚል ስቃይ ሰቆቃ ስንት ሰቆቃው ጴጥሮስ አለ ጋይስ ያ ማለት ትዳር ብሎ ላመነበት ሰው ማለት ነው ሄቨን ነው። በቃ ሁለት የማይተዋወቁ የተለያዩ ጸባዮች አንድ ላይ መኖር ማለት ነው እሳትና ጭድ ማለት ነው። ስለዚህ እኔ ትዳር ተመችቶኛል፣ እግዚአብሔር ይመስገን ተመችቶኛል። ደግሞ ታማርጣለህ ተመችቶኛልና አልተመቸኝም ብለህ እግዚአብሔር ምን አማራጭ አለ? ምን አማራጭ አለ? ሌላም አማራጭ ነበር? ተመችቶኛል ይላል። ባይመችስ ምን ነበረ ሌላ ምርጫ? ደግሞ ተመችቶኛል ተመቸኝም እንደ ኩንቴም ቢሆን ተገዝተህ ትቀመጣታለህ። እድሜ ልክን እግርየት እንትን ያልክ ጥፍሯ ማደጉን እንኳን መቆረጥ እንዳለበት አንተ ነህ ቼክ እያደረክ መቆረጥ ያለብህ። ተስማምቷል። ከፊቱ ያስታውቃል። አዎ በደንብ ያስታውቃል። ኢምፖርት ነው ያደረገችው። ቅድም አስመጥቼ ያለኝ እሺ አስመጥቼ ትላለች።
እንደ ውለታም ነው የምንቆጥረው። ባይዘው አንድ ዲያስፖራ እውነት ወረቀት ነበር እንዴ ለዲያስፖራነት? ከዛን እውነታችሁ ነው ብሎ ይስቃል። ደግሞ አብሮ ካካካካ ይላል። እውነት ባልሰማ ባላይ ዲያስፖራ ለመባል እኮ ዜግነት ሊኖር ይገባል ነበረ። አንተ ዝግ ነበረ። ዲያስፖራ ትላለህ እንዴ? ዲፖዚት የሚሆንክ ሰውዬ ማለት ነው። ዲፖዚት እና ዲያስፖራ ማለት ያለው ልዩነት ይግባችሁ መጀመሪያ ዲያስፖራ